ናፍቀሽኛል እባክሽ ልጄ ናሰረኛ አንተ ሰሻል ይልክ እንደዚህ አይነት ኑሮ እዛ ታፍኜ በሞት ይሻለኛል እና ናሰረኝ አይደለም እባክሽ ሜሮን የሚስተር ነገር አይደለም እንደውም ዛሬ ነገር አይደለም ነገር አይደለም ንገረኝ ለምን ይሄን ነገር ማድረግ አስፈለገ እኔ ሳልሰማ ለምን ይሄን ማስደብደብ አስፈለገ ቁጭ በይ የት ነው ያለችው ንገረኝ እሺ አለች እኔ ጋር ናት ያለችው የትም እንኳን አልሄደችም ባለቤትም ከኔ ጋር ተለይታለች በዚህ ጉዳይ ነው የተለየችኝ በሌላ አይደለም ስለዚህ ልጄን ማጣት ስለማልፈልግ ለልጄ ስል ነው እንጂ ይሄን ነገር ያለውን እውነታውን መገልጽላችሁ እኔ እስከ ህይወቴ መጨረሻ ድረስ በዚህ ጉዳይ ላይ ሁሉ ጊዜ ተሳትፎ መኖር ነው የምፈልገው ማለት ከአክስቴ ጋር መጀመሪያ ማለት አክስቴ ለኔ እንደ እናት ማለት ነች እና ብዙ ነገሮችን ታካፍለኛለች ይሄንን ስራ በመስራቴ የምትደግፈኝ ሴት ነች ስለዚህ እንዴት ግራ በጣም ስለሚገባ ነው አክስቴ ከእንዳንተ አይነት ወንጀለኛ ጋር ጨካኝ አረመኔ ሰው ጋር እንዴት ልትቀራረብ ልትተዋወቅ ትችላለች ንገረኝ ካልከኝ ደግሞ እኔ እና ሸዋዬ የግል ጉዳይ ያለን አክስተ እሷን መጠየቅ ትችላለህ ያለውን ጉዳይ ስላንተ ጮኛ መታገቷና ለመታገቷን ሸዋዬ ናት እዚህ እጅ ውስጥ ያለችበት እኔ ደግሞ ሁለት አስራልኝ ብላኛለች ሁለታውን በሚገባው ፈጽሜያለሁ እኔ ላይ ድብደባስ እንዲፈጸም ያደረገችው አክስቴ ነች ይሄን ሁሉ ነገር የፈለገችው ያንተ ሰዎች በጣም ጉዳት አድርሰውብኝ ነበረ በሰዓቱ ብዙ ደም ፈሶኝ ስለነበረ ግሉኮስ እየወሰድኩኝ ነበር ከዛ በተጨማሪ ፊቴ ላይ ጠባሳ ወይም ደግሞ በጣም ከፍተኛ ቁስል አርፎብኛል እጄ እንደምታየው ጉዳት ደርሶበታልና ይሄንን ሁሉ ነገር ሲደረግ ትዕዛዙን የሰጠችው አክስቴ ነች እንግዲህ ምን አይነት አባት ነህ ልጅህን እንደዚህ አይነት ጉድ ውስጥ የምትከት ምን አይነት ጨካኝ አባት ብትሆን አባዬ በአንድ ልጅ እንደዚህ ትጨክናለህ ለዛውም ለማታውቃት ሴት ለዛውም ጥቅም ለሌለህ ነገር ነበረ እንደዚህ አይነት ጉድ ውስጥ የከተትከን ምን አይነት ሰው ነገን ምን አይነት አባት ነገን አባዬ እንዳንተ አይነት አባት አይቻላክ እናንተ ጋር ተፈጠረው እንደውም አንድ የምናገረው ሚስጥር አለኝ የምን ሚስጥር ማቀው ሚስጥር አለኝ የምን ሚስጥር ነው ሜሮን የምን ሚስጥር ነው ንገሪኝ ማለት ስለ ጮኛዬ ነው ምንድነው ሚስጥሩ እኔ እና እሱ የምናውቀው ሚስጥር አለን እኔ ሜሮን ነው መታሻለሁ ነግሬሻለሁ መታሻለሁ እኔ ነገርኩሽ ወንደሰን እንደዚህ አይነት ነገሮች መሆን መቻል የለበትም እባክህ ይኸውልህ ሰማኛለህ ወንደሰን እንደዚህ አይነት ነገሮችን ማድረግ መቻል የለበትም ነገሮችን ግልጽ ይኸውልህ ጭራሽ ሰማኛለህ ወንደሰን መጀመሪያ መረጋጋት መቻል አለበት ከዚህ በኋላ በቃ መናገር ያለባትን እያንዳንዱ ሚስጥር ተናገር ከዚህ በኋላ የሚደበቅ ምንም አይነት ሚስጥር የለም አንዳሽ ነገር ብታወራ አንዳሽ ነገር ነግሬሻለሁ ምንም ያስፈራ ነገር መታሻለሁ ብዬሻለሁ ምንም መታሻለሁ ነግሬሻለሁ ሚስጥር ለተመልካች ለመናገር እገደዳለሁ ማለት ነው እንግዲህ ተመልካቾቻችን የቤተሰብ ሚስጥር ቢሆንም ሜሮን ለኔ አይደለም ግድ የለም እኔ እነግርሃለሁ እባክህ ይህን ሚስጥር አታውጣብኝ ሚስጥሩን አታውጣብኝ ችግር የለም እኔ እሷንም እጠራለሁ እሷንም አመጣታለሁ ችግር የለውም አቀርብልሃለሁ ደውሎላታል ማለት ነው ወደዚህ የምትመጣበትን መንገድ አመቻችተናል ስለዚህ ቀጥታ ሸዋዬ ወይም የኔ አክስት አንቺ እንደሆነሽ መንፈስ ቅዱስ ምን ሆኖ ነው ግን ወንድ ወሰን ምንድነው ያደረገ ያለው ተሰማኛለህ ሳሚ እኔ ምንም ማስመሰል የሚባል ነገር አንደኛ ነገር አላቅም ታቀኛለህ ታያል ካሜራ ላይ ቀስ ብለሽ እሺ ሳሚ ኖርማል እንደምናወራ አድርገን እናስገባት ቀስ በል ሲልቀቀኝ ሰውና ሳይሽ ቀይ መጀመሪያ ማንንም አላቅም ልቀቀኝ ምን ሆናችሁ ነው ያ ረብ እግዚአብሔር ልቀቁኝ እኔ ቢግዲ ፈላ ማናችሁ ነው አንተ ቶሎ ግቢ ልቀቀኝ ጭራሽ ለሁለት ነው ምን ስትል ነበረ ምን ግንባራን በየደፈ የሳሚ ጮኛ የት ነው ያለችው እያንዳንዱ ትእዛዝ የምትሰጠው ደግሞ ያንተ ልጅ ነህ ማን ነው እንደዚህ ያደረገው ማን ነው እንደዚህ ያደረገው እኔ እንደዚህ ያደረገው አርፈህ ቁጭ ማን ነው እንደዚህ ያደረገው ሰማኛለህ ልጄን ነው የምፈልገው ልጄን አምጣልኝ ሜሮን ቁጭ በል ልጄን አምጣልኝ አልኩህ እኮ ቁጭ በል በቃም ላይ ልጄን አምጣልኝ እኮ ነው ተረጋጊና ይኸውልሽ ሁሉን ነገር የሚጠይቅሽን ጥያቄ ብቻ ሳሚ መጠይቃችሁ ይዛችሁኝ ምንድነው የምረጋጋው አንዲት ሴት ታፍናብን እኔ ምንም ማውቀው ሴት የለም እኔ አላውቅም ተፈሪ ከተባለ ሰው ጋር ስለምን ጮኛ ነው የምታወሩኝ አው ገብቶኛል ደቀጥ እሺ ግን ጮኛ ማለት አልገባኝም ጮኛ ያንተ ናት ወንጀል የሚያሰራሽ አጎትሽ ነው አው ካጎቴ ጋር ነው የምሰራው በቃ ሰሚኛለሽ
እኔ ላይ ድብደባ እንዲፈጸም እኔ ላይ ድብደባ ከመፈጸሙ ባሻገር ደግሞ ከኔ ጋር የነበረችዋን እጮኛዬን ስለምን ድብደባ ነው የምታወራው? ማነው አንተን ያስደበደበ? እኔ ምንም አውቀው ነገር የለም። በቃ ምን አይነት መረጃ ነው ትብለሽ ታወሪያለሽ? በቃ ያለው ነገር ነገርኩህ አይደል? ለሱ ለምንድን ነው የማትለቁኝ? አንዴ የምጠይቅሽ ጥያቄ አለ ትመልሽልኛለሽ። በቃ ምንም አይነት መልስ አልመልስልህም። መልካም ሜሮን ምን ገጠማት ስል እንኳ አንዳንድ ጉዳዮችን ሰሞኑን እያረፈደችም የቆየችም ስለምትመጣ ምናልባት እስኪ ምን ገጠማት በሚል ነው። ምንድን ነው የገጠማት? ምን ሆነ? ምንም የሆነችው ነገር የለም። ምን አርጋችኋት ነው? ምንም አላረግናት እኮ ሜሮን ምን ሆነች? ምን ገጠማት? ሜሮን ምንም አላረግናት። አንድ የወንጀል የእገታ ነገር ላይ ተሳትፋለች በሚል ተጠርጥራለች። ምን ያገናኛቸዋል? ከሳሚ ጋር ትውቃለ ወይስ ከእጮኛው ጋር ትውቃለ? አላውቅም። እኔ ነው ሳሚ የሚባል ጋዜጠኛ አታውቅም? አላውቅም። እጮኛውንም አታውቃትም? ምንም አላውቅም። ሄሎ ሜሮን መውጣት ይችላል። በቃ ጉዳዩ ያለው ከሳሚ ጋር ነው። ሳሚን አገናኙ። ሳሚ የተባለውን ሰው አገናኙኝ አልኩ እኮ። መጀመሪያ ከኔ ጋር አውራ። ሳሚ ስሜታ እንዳይሆን ነው እዚህ የተገኘው። በቃ ሳሚ ጋር ነው ያለው ጉዳዩ። እኔ ነኝ ያለሁት ከኔ ጋር አውራ። ትሰማለህ? ተረጋጋ። ልጄን አምጣልኝ ነው እኮ የምልህ። ልጄን አምጣልኝ። ልጄን ስጠኝ። ልጄን እኔ ጉዳዩ ከሳሚ ጋር ነው ያለኝ። አስገባች። ሳሚ ግቡ ና አስገባት። ልጄ ሜሮን ምን ገጠመሽ? ሜሮን ምንድን ነው የሆንሽው? በቃ ልጄን አሳዩኛል። ያስፈለገበት ምክንያት የሳሚ እጮኛ ታግታለች የሚባል ነገር አለ። እኔ ይህንን ነገር በትንሹም ሆነ በትልቁም የማውቀው ነገር ቢኖርም ልጄም ታግታ አሁን በመከራ ነው የመጣችልኝ። ምን እንደሆነችም አላውቅም። ስለዚህ ያለውን ነገር ከሳሚ ጋር ነው ማውራው ብዬ ነው ሳሚን ያስመጣሁት። ሰማኛለህ? ይኸውልህ ያንተም እጮኛ ሆነች የኔም ልጅ በህይወትና በደህንነት እንዲኖር በመፈለግ ነው እንጂ ያለው እገላለሁ እያልክ እኮ ነው። ልጄን እገላለሁ፣ በህይወት አስፈረድብሃለሁ እያልክ አስራሃለሁ እያልክ እኮ ነው። አሁንም ዘመን ያለምንም ያለ ህግ ያለ መረጃ አስራሃለሁ እያልክ እገላለሁ እያልክ ነው። ጠይቅ፣ እሷን ጠይቅ። ሸዋዬ የምትባለውን አክስትን ጠይቅ። ልጄን አንድ ነገር እንዳትነኩ ማለት ታዲያ ይሄ ነገር እንዴት ሊሆን ይችላል? ካንተ ጋር እንዴት ተገናኘሽ? ሸዋዬ በቃ ሸዋዬ የምትባል አክስት አለች። በቃ ተገናኘች። በተገናኘችበት ተገናኘች። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንት ትንሽ ስሜታዊነት አጥቅቶን እኔም ተሙም አንዳንድ ነገሮች ላይ አለመግባባት ላይም ደርሰን ስለነበረ አንዳንድ ነገሮችን በሂደር አልፈናቸው ዛሬ ተመልሰን መተናል ማለት ነው። ትላንትና እንዳያችሁት እንግዲህ አቶ ወንደሰን ከኛ ጋር ሊግባባ አልቻለም ነበር። ከዛ በተጨማሪ ሜሮንም ብትሆን አንዳንድ ነገሮችን ተንገረን እንጂ ብዙ ያላመነችልን ብዙ ያልነገረችን ነገሮች። ከዛ በተጨማሪ ደግሞ ከተፈሪ ጋር በመተባበር የኔን እጮኛ አግታ የነበረችዋ ሴት ወይም ደግሞ በዋናነት በመኪና ተረክባ የወሰደችዋ ሴት እሷ እንደሆነች ተፈሪ ነግሮ ነበረ ትናንትናም እንደነገርናችሁ እና ከዛ በኋላ ደግሞ እያንዳንዱ ጉዳይ አምርቶ ነገሮች ስር እየሰደዱ አንዱን እያልን አንዱ ወደ አንዱ መርቶን ዛሬ ወንደሰን ጋር ደርሰናል። ወንደሰንም በተለየ ሁኔታ ይህንን ወንጀል እንደፈጸመና ከእሷ ጋር የሚተባበር አይነት ሰው እንደሆነ እያንዳንዱ ነገር አምኖልን ለእኔም ለእናንተ ለምንወዷቸው ተመልካቾቻችንም ነገሮችን ግልጽ ሊያደርግልን ቃል ገብቶልን እዚህ ቦታ ላይ አብረን ተገኝተናል ማለት ነው። እንግዲህ ከዛ ስሜታዊነት ተረጋግተን ከዛ በተጨማሪ ደግሞ ወንደሰን አለ የሚላቸውን እያንዳንዱ ነገሮች ይነግረናል። ከዛ በተጨማሪ በሚያሳዝን ሁኔታ የኔ አክስት ሸዋዬ እዚህ ነገር ላይ እንዳለችበት ጭምር ነግሮናል። አንዳንድ ማጣራቶችን ተሙ ሊያደርግ ሄደዋል። ስለ ሸዋዬ ያለኝን ማስረጃዎች ነግሬው ከዛ በተጨማሪ ብዙ ማጣራት ነገር አለብኝ ብሎ ወደዛ ሄደዋል ማለት ነው። ወንደሰንና ሸዋዬ የሚያገናኛቸው ምንድን ነው? የኔ አክስት እዚህ ነገር ላይ እንዴት ልትገባ ቻለች? በጣም እንቀራረብ እንደ ቤተሰብ በጣም እንዋደድ እንደ እናቴ የማያት አክስቴ ነች ሸዋዬ ማለት። እንዴት ከወንደሰን ጋር ተባብራ የኔን እጮኛ ልታሳግት ቻለች? ለእኔ በጣም ግራ ገብቶኛል። ይህን ነገር ግን ነገሮችን አፈጣጥነን ሳይሆን ማስተካከል ያለብን በሰከነ መልኩ ከወንደሰን የምንወስዳቸውን ማስረጃዎች ከወሰደን በኋላ ቀጥታ ወደ ሸዋዬ የምናመራበትን መንገድ ነው ለማመቻቸት የምንሞክረው ማለት ነው። ተመልካቾቻችንን እንግዲህ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁ እንድታሳዩን በአክብሮት እየጠየቅን ቀጥታ ወደ ወንደሰን አመራለሁ ማለት ነው። ሰሞኑን እንግዲህ ቀዝቀዝ ብለዋል። ከዚህ በፊትም ይሆን ይደጋግም ይላችሁ ነበርና በቻላችሁት አቅም ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮችን ካያችሁ በኋላ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጎን መሆናችንን እንድታሳዩንና በአክብሮት ከኛ ጎን እንድትቆሙ እየጠየቅን አሁን ወንደሰን ቀጥታ ወደ አንተ እመጣለሁ ማለት ነው። እንግዲህ ትናንትና ስሜታዊነት አንተንም እኔንም አጥቅቶን ነበርና ለመግባባቶች ከሚፈጠሩ ከዛ በተጨማሪ ደግሞ በስሜታዊነት ነገሮችን ከማበላሸታችን በፊት ወደ ጥሩ መንገድ መምጣት መቻል ስለነበረብን ቀረጻችንንም እያንዳንዱን ነገር አዘግይተነዋል። ዛሬ ላይ አንተም የተረጋጋ ይመስለኛል። እኔም በቻልኩት አቅም ደግሞ
ለመረጋጋት እየሞከርኩ ነው ያለሁት። ምክንያቱም እጮኛዬ ነው የጠፋችው። የት እንዳለች እንዴት እንደሆነ አላውቅም። እኔ ተደብድቤ ነበር በሰዓቱ። ከኔ እጅ ነው ያመለጠችው። እጮኛ ማለት ደግሞ ምን አይነት ስሜት ሊፈጠር እንደሚችል የምትረዳው ይመስለኛል እንደ አንድ ወንድ ልጅ እና እስቲ ነገሮችን ግልጽ አድርገህ ንገረኝ። ዛሬ የምትረጋጋ ይመስለኛል ወንደሰን። ያ የማይሆን ከሆነ ግን ወደ አላግባብ ነገር መሄድ መቻል የለብንም። ስለዚህ ግልጽ አድርገህ ንገረኝ። መልካም እንግዲህ ትላንትና በነበረን ጉዳዮች በአጠቃላይ እንግዲህ እንደተመለከትኩት ለራሴም እኔ ወንደሰን እንግዲህ በእንግድነት ከመጣችሁበት ጉዳይ አንስቶ የጠይቃችሁኝ መረጃዎች በአጠቃላይ ወደ እናንተ ለማድረስ ተቸግሬያለሁ። ሆኖም ግን ያም እምነቱን ወይም ደግሞ ወደ እናንተ ሀሳቡን ላለመስጠት የቻልኩበት ምክንያት ልጄ ሌላ ችግር ውስጥ እንዳትገባብኝ በማሰብ ነው። ልጄንም ደግሞ በመጨረሻ ሰዓት አቅርባችሁ ልታደርጉት የነበረውን ሁኔታ በማየት ያለውን ውስጥረኛውን ጉዳይ አውጥቼ ወደ እናንተ የተወሰነውን መንገድ ገልጬላችኋለሁ። ዛሬ ግን ያው እንግዲህ እንደምታውቀው ከትላንቱ ዛሬ የተሻለ ቀን ስለሆነ እኔም በዚህ ጉዳይ ተረጋግቼ አሁንም ጠይቅ ጥያቄ ቢኖር ምንድን ነው ልጄ እንዴት ናት? አልሰማሁም፣ ድምጿንም አልሰማሁም፣ አይኗንም አላየሁም እና ስልክም ብደውል ስልኳ ዝግ ነው፣ የለም ስልክ በእጇ ላይ። ስለዚህ የእሷ ደህንነትን ነው የምጠይቀው። ያው እንግዲህ ለአንተ ብቻ ሳይሆን ለተመልካቾችም ነገሮችን ግልጽ ማድረግ መቻል አለብን። ተመልካቾቻችን ሜሮን እንግዲህ በእኛ ቁጥጥር ውስጥ ነው የምትገኘው። የተለየ ምርመራ እየተደረገባት ነው ያለው። አስፈላጊ ከሆነ ደግሞ እዚህ አምጥተን ከእሷ ጋርም አንዳንድ ቆይታዎችን ምናደርግ ይሆናል ማለት ነው። ምክንያቱም ብዙ ማጣራቶችን ማድረግ መቻል አለብን። ወንደሰንም ቢሆን ማታውን ከኛ ጋር ቆይታ አድርገው ከዛ በተጨማሪ ከአካላቶች የራሳቸውን የሆነ ምርመራ አድርገው እኛ ጋርም ያለውን እያንዳንዱ ምርመራ የካሜራ ቅጂዎቻችንን በሙሉ ወስደው ምርመራና አንዳንድ ክሶችን ሊመሰረቱባቸው ዝግጅት እያደረጉ ስለሆነ ያሉት እንደዛ ነው የሚሆነው ማለት ነው። ስለዚህ ሜሮን በሰላም እኛ ጋር ነው የምትገኘው። እንግዲህ አንተም ከኔ ጋር ያለን ቆይታ ከጨረስክ በኋላ ትላንትና እንደተነጋገርነው ወደ እነዛ ህግ አካላቶች ትሄድና እያንዳንዱ ክስን የምትጀምር ይሆናል ማለት ነው። ለምታደርጋቸው እያንዳንዱ ትብብሮች ደግሞ ፍርድ ቤት የራሱን የሆነ ማቅለያ ሊያዘጋጅልህ ስለሚችል እስቲ እያንዳንዱን የተፈጠሩትን ነገሮች ግልጽ አድርገህ ንገረኝ እባክህ። መልካም እንግዲህ እኔ ያው እንግዲህ ስራዬ የተለያዩ እቃዎችን ከውጭ በማስመጣት በኮንቴነር እኔ ብቻም ሳይሆን የተለያዩ እንደኔ ባለ ሀብቶች በጣም ብዙ ሀብት ያላቸው ገንዘብ ያላቸው ከተለያዩ ሀገራት የተለያዩ እቃዎችን ያመጣሉ። ይህንን እቃ ደግሞ ከገባ በኋላ ያው እኔ ክፍያውን መክፈል ነው በእንትኑ ተግባሬ። ከዛ ውጪ ተፈሪ የሚባል አንድ ሰው በሙሉ ቅጥረኝነት ደሞዝ እየተከፈለው ይህንን ጉዳይ ውጭ ሆኖ ያካሂዳል፣ ይሰራል ማለት ነው። በዚህ መልኩ ጉዳዩን እናካሄዳለን፣ ስራውን እንሰራለን ማለት ነው። ያን ስራ እንግዲህ የተሰሩ ስራዎች ብዙ ናቸው። የመኪና ሽያጮች አሉ፣ የመኪና እቃዎች አሉ፣ ሌሎች የመኪና የማሽን እቃዎች ማቴሪያሎች አሉ። እነዚህን እናመጣለን። ያው በኮንቴነር ነው የምናመጣው። አሁንም እንደገለጽኩልን እየሰራን ነው የምንገኘው። እሺ እንደው ልጅ ሜሮን ብዙ አይነት ወንጀሎችን እንደምትፈጽምና ብዙ ነገሮችን እንደምታደርግ ነግራን ነበር እና እንደው ምን አይነት ነገሮች ላይ ነው የምትሳተፈው? ምክንያቱም ወንጀሎችን አቁም ስትል ነበረ። ተፈሪ ምን አይነት ወንጀሎች እንደምትሰሩ ነግሮኛል። ጊዜያቸው ያለፈባቸው እቃዎችን ከውጭ እንደምታስገቡ፣ እነዛን እቃዎች ደግሞ እዚህ ዴቱን በማስተካከል ለህብረተሰቡ እንደምታሰማሩ፣ በጣም በሚገርም ሁኔታ ደግሞ ጊዜያቸው ያለፈባቸው የምታመጧቸው እቃዎች ህብረተሰቡ በደንብ ሊጠቀማቸው የሚችሉ እቃዎች እንደሆኑ፣ ከዛ ውጭ ትልልቅ ማሽኖችን ጭምር ፌክ የሆኑ ነገሮችን በማዘጋጀት በማሰራት እዚህ እንደ ኦሪጂናል እቃ እየሸጣችሁ በስርዓት ኑሯችሁን እንደምትመሩ እነ ተፈሪም ደግሞ ይህን ነገር እንደሚያስተካክሉ ነበር ተፈሪ ነገረኝ እና እስቲ ንገረኝ እንዴት ነው ማለት ከተለያየ አህጉራት ነው ይህንን ነገር የምታመጡት? ከአውሮፓ ከኤዥያ እነዚህ ነገሮች እየጫናችሁ የምትመጡት እና እንዴት ይሄ ነገር ሊሆን ይችላል? ጊዜያቸው ያለፈባቸውን ነገሮች በህጋዊ መንገድ በኮንቴነር እንዴት ወደ ሀገራችንስ ሊገቡ ይችላሉ? አዎ እንግዲህ እኛ እዚህ አገር ውስጥ እንኑር እንጂ እዛም በተለያዩ ሀገራቶች አንተ የጠራቸው ሀገራቶች ውስጥ በሙሉ ቼን አለ፣ እጅ አለን። እነዚህን ምርታቸው ያለፉባቸው ጊዜያቶችን እነሱ እዛ በማዘጋጀት እኛ ከዚህ ጋር በተለያዩ ስልኮች እየተገናኘን ጉዳዮችን በኮንቴነር ጭነውልን እንዲያመጡልን በማድረግ ሽያጩን እናካሂዳለን። ይህንም በአቶ ተፈሪ ምክንያት ሽያጮቹ እንዲካሄዱ እናደርጋለን። አቶ ተፈሪ እያንዳንዱ ስራ እንድትሰሩ የራሱን የሆነ መንገድ ጠራጊ ሰው እንደሆነ ነው እየነገራችሁ ነው ያላችሁት እና ከዚህ በፊት ምን አይነት ስራ ላይ ነበር የምትተዳደረው? ማለት ከሆነ ጊዜ በኋላ ከዚህ ስራ መውጣት ትችላለህ ብዬ አስባለሁ። ጥሩ ካፒታል ያለ ጥሩ አቅም ያለህ ግለሰብ ነህ እና እድሜ ዘመንን ሙሉ በወንጀል ስራ መተዳደር ነበረብህ ብዬ አላስብም። ምክንያቱም እያንዳንዱ ወንጀለኛ ጊዜ ጉዳይ ነው እንጂ ለህግ መጋለጡ ለፍትህ መጋለጡ አይቀርም። ያን ነው ደግሞ እየሆነ እያየን ያለ ነው እና እንደው ይሄ የሚደርሰው ጉዳት ነገ በእኔ ላይ ይደርሳል፣ ነገ በልጅ ላይ ይደርሳል የሚል ፍራቻ አልነበረም ይሄን ስራ ስትሰራ? አዎ
እውነት እያደረ ይጠራል የሚባል ነገር አለ። ነገር ግን ሆኖም ግን ያው የኑሮ ሁኔታ ሆኖ ዛሬ ላይ ለማሸነፍ ህይወትን ለማሸነፍ ስትል እንዲሁም ደግሞ የገንዘቡ የተሻለ ጥቅምና የተሻለ ሁኔታ አለው ብለን ያመንኩበት መንገድ በዚህ መልኩ ማስቀጠልና መሄድ ነው የኔ ዓላማ የነበረው። ያንንም እያስቀጠልኩ ነው። እኔ ብቻ አይደለሁም፣ በጣም ብዙ ባለሀብቶች አሉ የሚባሉ ስመጠር የሚባሉ ባለሀብቶች አሉ። እነሱም የተለያዩ ምርታቸው ያለፈ ጊዜያቸው ያለፈበት ወይም ለማሽንም ሆነ ለተለያዩ ማቴሪያሎች ሊውሉ የሚችሉ ግን ጥቅማቸው ደረጃቸው አነስተኛ የሆነ የኳሊቲያቸው የወረደውን ዕቃ በማምጣት በሀገር ውስጥ እየሸጥን እንገኛለን። በጣም በሚገርም ሁኔታ ግን አቶ ወንደሰን ስትናገር እያንዳንዱን ነገር ስታብራራልኝ ህጋዊ ስራ ለሀገር በጣም የሚጠቅም ለህብረተሰብ በጣም የሚጠቅም ስራ እንደሚሰራ ሰው ነው። አላውቅም ምን ያህል ልብህ እንደደነደነ በወንጀል ስራ፣ ከዛ በተጨማሪ ደግሞ ምን ያህል የወንጀል ገንዘብ እየጣፈጠ እንደሆነ ነው ፊት ላይ ያየሁት እየተረዳሁ ያለሁት። እና እንደው የልጅ ሜሮን እናት የለችም አብራ ይመስለኛል። እና ስለ ልጅ ያለ አመለካከት ምንድን ነው? በምን አይነት መንገድ ነው ከአንተ የተለየች? ምክንያቱም አንተና ሜሮን ብቻ እንዳላችሁ ስላየው ነው። አዎ እንግዲህ እኔ እየሰራው ማመጣው ገንዘብ እንግዲህ ተገቢ ባይሆንም ነገር ግን ኑሮዬን ህይወቴን ያስተዳድርልኛል ብዬ ከአንዳንድ ጓደኞቼ ጋር በተወያየሁባቸውና በሰራሁባቸው ጊዜያቸው ውስጥ ሁሉ የማገኛቸው ገንዘብ የትየለሌ በመሆኑ እሷም ይህ ጉዳይ ወንጀል ነው ተው ስትለኝ ስትመክረኝ ነበረ። እውነቷን ነው። ዛሬ ግን ቀን ጊዜ ቆጥሮ ቀኑ ታስቦ ሁሉ ነገር ሊሆን ደርሷል ማለት ነው። ይሄ የሚሆነው ደግሞ ይኸው እንግዲህ እናንተም ቤቴ ድረስ በመምጣት የወንጀል ስራ እየሰራ ነው ተባባሪና እንዲሁም አስፈጻሚ ነኝ በማለት ወደዚህ መጥታችኋል። እኔም ደግሞ አዎ እንግዲህ ለልጄ ስል ለአንዷ ለሜሮን ልጅ ስል ለልጄ ስል ነው እንግዲህ ከእሷ ጋር የምኖረው። ሌላ ሰው አብሮኝ የሚኖር የለም። ባለቤትም ከኔ ጋር ተለይታለች። በዚህ ጉዳይ ነው የተለየችኝ፣ በሌላ አይደለም። ስለዚህ ልጄን ማጣት ስለማልፈልግ ለልጄ ስል ነው እንጂ ይህን ነገር ያለውን እውነታውን መገልጽላችሁ። እኔ እስከ ህይወቴ መጨረሻ ድረስ በዚህ ጉዳይ ላይ ሁልጊዜ ተሳትፎ መኖር ነው የምፈልገው። እሺ የወንጀል ስራዎች በምን አይነት መንገድ እንደሚሰሩ እያንዳንዱ ነገር ነግረኸኛል። እና ልጅ ሜሮን ያለችበት ሁኔታ በጣም ከባድ ነው። ምክንያቱም ፈልገው ወደ እንደዚህ አይነት ስራ እንዳልገባች አንተም የተጠቀምካቸው ነገሮች ነበሩ። ልጅን እዚህ ስራ ላይ እያሰራ ያለኸው ልጅ በጣም ተምራለች፣ የተሻለ ቦታ ላይ መገኘት አለባት ብለህ ስለምታስብ ነው። ነገር ግን ለልጅ የተሻለ ስራን የምታስብ ከሆነ ከእንደዚህ አይነት ነገር እንድትወጣ ማድረግ ነበረብህ። ለምን ይህን ነገር ማድረግ አልቻልክም እንደ አንድ አባት? አዎ እንግዲህ ልጄ ተምራለች፣ እንዲሁም ምረቃ ላይ ናት፣ የተመረቀች ናት። ነገር ግን የስራ ሁኔታ ዛሬ ላይ በጣም አነስተኛ በመሆኑ ስራ የማግኘት እድሏ ጠባብ ሲሆንብኝ ከአቶ ተፈራ ጋር በማገናኘት ይህንን ስራ እንድትሰራ በማድረግ እሷም ድርሻዋን ትወጣ በሚል ይህንን ስራ ውስጥ አስገብቻታለሁ። በእርግጥም የኔ ስህተት ነው። ያው እኔ ቤት ውስጥ ሆኜ ነው እንግዲህ ነገሮችን የማከናውናቸው። አልፎ አልፎ ነው እንግዲህ ወደ አንዳንድ ቦታ የምንቀሳቀሰው እንጂ ሁሉን ነገር በስልክ ነው የሚጨርሰው። እሷ ግን ከአቶ ተፈራ ጋር በመሆን ይህንን ስራ በውጭ ታከናውናልኛለች ማለት ነው። ስለዚህ በዋናነት እንደ መሳሪያ እየተጠቀምካት ያለው ልጅህን ነበር ማለት ነው። በትክክል ማለት አንድ አባት ልጁን ለወንጀል ስራው እንደ መሳሪያ ሲጠቀማት እንዴት ነው በዚህ ልክ ልታወራ የምትችለው? በትክክል አባባል በራሱ ጤናማ አይደለም። ምክንያቱም እንዴት ወንጀል በዚህ ልክ ስር ሰዶ አንተ ውስጥ ሊሰራጭብህ ቤቱን ሊሰራብህ ይችላል? እንግዲህ እኔ ያው ልጄን እንኳን መጀመሪያ ለማስገባት ባልሞክርም አቶ ተፈራ እንግዲህ በጣም ዝቅተኛ ስራ ላይ የሚሰራ ሰው ነው። ስለዚህ ሚስጥር ይጠብቃል፣ ጎበዝ ሰው ነው፣ ነገም ራሱ ያልፍለታል በሚል አስቤ ከዛ ከደካማ ስራው አንስቼ እዚህ ቦታ ላይ ሰፊ ጥቅም ያለበት እና ወዲያውኑ ነጥቆ ሊነሳ በሚችልበት ደረጃ ነበር ያስቀመጥኩት። እሷም ተምራ ሞራሏ እንዳይደክም የምትፈልገውን ነገር ማድረግ እንድትችል የተሻለ ህይወትም ወደፊት እንድታገኝ በማሰብ ነው እንግዲህ በአጭር ጊዜ ውስጥ በአጭር ከብራ የተሻለ ኑሮ የተሻለ ህይወት እንድትኖር በማሰብ ነው እዚህ ውስጥ የከተትኳት። እሺ ወንደሰን፣ ከዚህ በተጨማሪ ብዙ ጓደኞች እንዳሉ ነግረኸኛል እና ከነዛ ጓደኞች መሀል እንደው በተለየ ሁኔታ እንደዚህ አይነት ስራዎችን ሊሰራ የሚችል ከአንተ ጋርም ወደዚህ ስራ ያስገባ ሰው ወደዚህ ስራ እንድትገባ ያደረገ አካል አለ ወይስ አንተ በራስህ በገዛ ፈቃድ ነው ወደ እንደዚህ አይነት ወንጀል የገባኸው? አዎ እንግዲህ እኔ አንዳንድ ጉዳዮች እንግዲህ እንደ ወንድ ልጅ የተወሰነ ቦታ ላይ እንቅስቃሴ የማደርግበት ሰዓት ላይ የአንዳንድ ጓደኛን በማፍራት ነገሮችን በዚህ አይነት ስራ ቢሰራ የተሻለ ይኖረዋል ብለው ያሰቡ ጓደኞች ነበሩኝ። እነዛን ጋራ በመቀናጀት ስራውን ጀምረናል። ስራውን ከጀመርነውም ረጅም ዓመት ቆይተናል።
እንግዲህ እስከዛሬ ምንም የገጠመኝ ነገር የለም። አሁን ገና ነው እንግዲህ በልጄ ምክንያት ይሄ ነገር የገጠመኝ እንጂ ብዙ ጊዜ ያለፈባቸው ምርቶች ከምግብ እስከ መጠጥም ሆነ እስከ ማንኛውም ማቴሪያል አምጥቼ የሚሸጥ የምለውጥ መሆኑን ነው እንግዲህ እስከዛሬ ድረስ ስራ የቆየሁት። እንግዲህ ተመልካቾቻችን እናንተም እንዳያችሁት አክስቴ ሸዋዬ እዚህ ነገር ላይ እዚህ ወንጀል ላይ እንዳለች ተናግሮ ነበረ ወንደሰን እና አሁን እያንዳንዱ እሱ የሰራቸውን ወንጀሎች በተወሰነ መልኩ ለተወሰነ ደቂቃዎች ለማናዘዝ ሞከረናል ማለት ነው። ትናንትና የተናገራቸው ነገሮች ነበሩ፣ ሜሮንም የነገረችን ነገር ነበረ። ከዛ በመነሳት ደግሞ አሁን እያንዳንዱን ዲቴል ወንጀሎቹን ግልጽ አድርገው ነግረውናል። ይሄ ደግሞ ቪዲዮችን ማስረጃ ነው። ነገ ቢክድ እንኳን ቪዲዮቻችንን ማስረጃ በማድረግ የሰራቸውን ወንጀሎች ለማናዘዝ ስለሆነ አብዛኛውን ጊዜ እንደዚህ አይነት ንግግሮችን የምንጠቀመው ያው እናንተ ጋርም አንዳንዴ ማሰቸት እንዳይፈጠር እየፈራን ስለሆነ ነገሮችን ለማቋረጥ እንገደዳለን። ከካሜራም ጀርባ ደግሞ ብዙ ጥያቄዎችን እንጠይቃለን ማለት ነው። አሁን በዋናነት ወደምፈልገው ጥያቄ እገባለሁ ማለት ነው። ወንደሰን እዚህ ጋር ግልጽ አድርገህ እንድትነግረኝ የሚፈልጋቸው ነገሮች አሉ። አንድ ውሸት አልፈልግም። ገባ? ምንም አይነት ውሸት ልትዋሸኝ ብትሞክር ዛሬም ቢሆን ልጅ ላይ ጉዳት ለማድረስ እጅ አይሰንፍም። ተግባባል? በጣም ጥሩ። ስለዚህ አክስቴ ሸዋዬና አንተ ያላችሁ ግንኙነት ምን አይነት ነው? አክስቴ ሸዋዬ እንግዲህ አንድ ወቅት ላይ በጣም ጥሩ ግንኙነት ነበረን። እንግዲህ አንድ ውለታ ስራልኝ ብላኝ ይህንም ውለታ እንድሰራላት እሷ ናት የጠየቀችኝ ማለት ነው። አክስት ናት፣ ለዚህ ለሸዋዬ ናት ይህንን ጉዳይ ውስጥ እንድገባ ያደረገችኝ። እኔም ደግሞ ውለታ ልስራላት በሚል ነው ይህንን ውለታ የፈጸምኩት። ማለት ከአክስቴ ጋር መጀመሪያ ማለት አክስቴ ለእኔ እንደ እናት ማለት ነች እና ብዙ ነገሮችን ታካፍለኛለች። ይህንን ስራ በመስራት የምትደግፈኝ ሴት ነች። ስለዚህ እንዴት ግራ በጣም ስለሚገባ ነው አክስቴ ከእንዳንተ አይነት ወንጀለኛ ጋር ጨካኝ አረመኔ ሰው ጋር እንዴት ልትቀራረብ ልትተዋወቅ ትችላለች? እንግዲህ ነገርኩህ እኮ አክስት ከኔ ጋራ የራሷ የሆነ ግንኙነት ነበራት። በዛ ግንኙነት መካከል ነው እንግዲህ ይህንን ነገር ወንደሰን ግልጽ አድርገህ ንገረኝ። ምን አይነት ግንኙነት ነው የራሷ ነበረን? ጉዳይ እኮ አልኩህ። ይሄ ለአንተ አይጠቅምህም። የሚጠቅምህ ወንጀሉ ላይ አተኩረህ ለመስራት ከሆነ አዎ ትክክል ነው። ከኔ ጋር ነበረች፣ የግል ጓደኝነት ጉዳይ ነበረን። በዛ ጉዳይ ላይ ውለታ ስራልኝ አለችኝ። ያንን ውለታ ለመስራት ደግሞ ይሄ ነገር ተፈጽሟል። ስለዚህ አክስቴ እናንተ የሆነ የተያያዛችሁበት ወይ ደግሞ አንተ አክስቴ ላይ የሆነ የዋልክላት ውለታ እንዳለን ነው እየነገርከኝ ያለው። አንተ ደግሞ በጣም ከባድ ወንጀለኛ ነህ። ያ ማለት አክስቴ ቀጥታ አንተ ጋር ውለታ ፈልጋ የምትመጣ ከሆነ ቢሆን አይነት ወንጀል አንተን አግዛህ ነበር ማለት ነው። እሱ ለእኔና ለእሷ ነው። ለአንተ የሚጠቅምን ከሆነ ሌላ ጊዜ ልገልጽልህ እፈልጋለሁ። ግን ሌላ ጊዜ የሚባል ነገር የለም። ነገርኩህ እኮ ይሄ እኔና የግል ጉዳያችን ነው። እሷን እዚህ ውስጥ ከመክተት በፊት እንተ የምትፈልገውን ጉዳይ አስረድቼ ነግሬሃለሁ። ከዚህ ውጭ ሌላ ምንም ነግረህ ነገር የለም። ንገረኝ ካልከኝ ደግሞ እኔ እና ሸዋዬ የግል ጉዳይ አለን። አክስትህ እሷን መጠየቅ ትችላለህ። ያለውን ጉዳይ ስለአንተ እጮኛ መታገቷና ለመታገቷን ሸዋዬ ናት እዚህ እጅ ውስጥ ያለችበት። እኔ ደግሞ ውለታ ስራልኝ ብላኛለች። ውለታውን በሚገባው ፈጽሜያለሁ። ማለት እንዴት እዚህ ወንጀል ውስጥ ልገባው እንደቻላቸው አልነገረችም? እንዴት ነው ሰው እንዲታገትል ነው የጠየቀችህ? ወይ ደግሞ የኔን እጮኛ እንድታገትላት ነበር ጠይቃ ነበረው አይደለ? ያንን ነገር አደረገች ማለት ደግሞ ጥያቄ ሊያስነሳ ይችላል አንተ ጋር። አንደኛ እኔ አክስቴ እንደሆነች ታውቃለህ በደንብ። ምክንያቱም ያንተ አክስት ነች የዚህ ሁሉ ነገር ጠንሳሽ ስትለኝ ነበረ በሰዓቱ ትላንትና ግብግብ በተፈጠረበት ሰዓት እና ያ ማለት የኔ አክስት እንደሆነች ታውቃለህ፣ የኔን እጮኛ እንደምታግትም ታውቃለህ። ይህንን ሁሉ ነገር እያወቅህ ይህንን ነገር ስጠይቅህ እንዴት እሺ ልትላት ቻልክ? ወይ ደግሞ ምንም አይነት ጥያቄ አልጠየቃትም በሰዓቱ? በሰዓቱ ውስጥ ጠይቃት እንግዲህ ሸዋዬ ያንተ አክስት መሆኗን ያውቃለሁ። በአቃትም ግን ውለታ ስራልኝ ስትል አንተና እሷ ሸዋዬና አንተ ምንም አይነት መግባባት ውስጥ ያልገባችሁና ምንም አይነት አንድነት የሌላችሁ አንተን ሆን ብላ ልትጎዳ አስባ ይፈጸምልኝ ያለችው ሀሳብ መስሎኝ ነው ይሄ ተግባር የተፈጸመው። ሸዋዬ ግን ከኔ ጋር በጣም የቅርብ ወዳጄ ነች። በጣም እንደ እናቴ ብዙ ነገር ማማክራት፣ ብዙ ውይይቶችን የምናደርግ እዚህ ስራ ላይ በመስራቴ እናቴ እንኳን ማደገፈውን ስራ ደግፋ በርታ አይዞ እያለች የምታበረታታኝ እናቴ ብዬ ማሰባሰብ ነበረ። ሸዋዬ እሱ ከአንገት በላይ ነው። ለአንተ እጮኛ ይህን ነገር ስታስብ አንተን ትወደኛለች ብላ አታስብ። በጀርባ ሌላ ነገር አስባ ነው ይህን ተግባር የፈጸመችው እንዲፈጸምላትም ያደረገችው። ስለዚህ አንተ ሸዋዬ አክስቴ እናቴ ብትል ይሄ ከጀርባ ያሉ ጉዳዮች ስለማታውቃቸው እሷ ደግሞ ይህን ነገር አስፈጽማለች። እሷን መጠየቅ ነው።
በጣም ጥሩ። ስለዚህ እያንዳንዱን እሷ የምናገኝበትን መንገድ በቻልነው አቅም እንፈጥራለን ማለት ነው። በዋናነት እኔ አክስቴን ለማግኘት ብዙ የምቸገርበት ሁኔታ ይኖራል ብዬ አላስብም። ነገር ግን አክስቴ እዚህ ቦታ ላይ እንድትመጣ ፈልጋለሁ። ተግባባን? ትችላለህ። አንተ እንድትደውልላትና ከአክስቴ ጋር የምንገናኝበትን መንገድ እንድንፈጥር እፈልጋለሁ። እዚህ ቦታ ላይ እንደደረስኩኝ ወንጀሉ ላይ እየደረስኩኝ እንደሆነና እሷ እዚህ ነገር ላይ እጇ እንዳለበት እንደደረስኩበትም እንድታውቅ እዚሁ ቤት ነው እንድትመጣ ፈልገው። ተመልካቾቻችን እንግዲህ አክስቴ ማግኘት እንዳልኳችሁ ለእኔ ቀላል ነው። ምክንያቱም በአንድ ስልክ ምናልባት መገናኘት የምንችልባቸው ሁኔታዎች ይፈጠሩ ነበረ። ከዛ በተጨማሪ ደግሞ ለእኔ ቅርቤ ሰው እንደሆነችም ነግራቸዋለሁ። ነገር ግን ከእነዚህ ወንጀለኞች ጋር ምን አይነት ግንኙነት እንዳላት፣ ነገ የምትክድበት አይነት ሁኔታ እንዳይፈጠር ምን እያደረገች እንደሆነ እያንዳንዱ ነገር ማወቅ መቻል አለብን። ያንን ለማድረግ ደግሞ በቻልነው አቅም ምን ሞከር ነው የሚሆነው ማለት ነው። ስለዚህ ወደ እሷ ከመሄዳችን በፊት ግን እንደው እዚህ ነገር ላይ ይህንን ወንጀል እንድትፈጽምልህ አክስቴ አንተን እንደ አንድ ሰው መርጣሃለች እና ለዚህ ደግሞ ምንም አይነት ክፍያ እንዳልከፈልክ ወይ ደግሞ እሷም እንዳልፈጸመችልህ ነው የማውቀው። ለአንተ የመክፈል አቅሙም የላትም አክስቴ። ስለዚህ በአንተ ስር ያሉ ሰዎች ደግሞ የተሻለ ክፍያ የሚያገኙበት አይነት ስራ እንደሆነ አምነው ነበር ይህን ስራ የሰሩት እና ለአክስቴ ከመሬት ተነስተህ ነው ማለት ነው ያንን ሁሉ ክፍያ ፈጸመ የኔ እጮኛ እንድትታሰር ያደረግከው? አክስቴ እንግዲህ ለእሷ የክፍያ የከፈልኩበት እስከዛሬ ድረስ አቶ ተፈራ የሚባል ብቻ ነው በውል ተቀጥሮ የሚሰራው። እሷ ምንም አይነት ክፍያ የላትም። ስለዚህ እሷ ደግሞ ለራሷ የፈለገችውን ወንጀል ለማስፈጸም ስትሞክር እኔም ደግሞ ውለታ ዋልልኝ ስላለችኝ የግል ውለታ ስላለብኝ እኔም በሷ ያንን ነው ያደረግኩት። እሺ ይህንን ሁሉ ነገር አደረግ። እኔ ላይ ድብደባስ እንዲፈጸም ያደረገችው አክስቴ ነች። ይህን ሁሉ ነገር የፈለገችው ያንተ ሰዎች በጣም ጉዳት አድርሰውብኝ ነበረ። በሰዓቱ ብዙ ደም ፈሶኝ ስለነበረ ግሉኮስ እየወሰድኩኝ ነበር። ከዛ በተጨማሪ ፊቴ ላይ ጠባሳ ወይም ደግሞ በጣም ከፍተኛ ቁስል አርፎብኛል። እጄ እንደምታየው ጉዳት ደርሶበታል እና ይህንን ሁሉ ነገር ሲደረግ ትዕዛዙን የሰጠችው አክስቴ ነች። አዎ በሚገባ። ተመልካቾቻችን ምን እንደምል አላውቅም። ማለት የገዛ አክስቴ ላምና አልፈልግም። ይህንን ሰው ካለን ቅርበት አንጻር አንድ እናት ልጇ ላይ እንደዚህ አይነት ነገሮችን እንድትወስን ወይም ደግሞ ይህን ነገር እንድታደርግ የሚያደርግ ነገር ይኖራል ብዬ አላስብም እና አክስቴ ለምን ይህን ነገር እኔ ላይ ማድረግ እንደፈለገች አሁንም ነገሮች ግልጽ አይደሉም። በጊዜ ሂደት ነገሮችን በደንብ የምናስተካክልበት መንገድ ሩቅ አይሆንም ማለት ነው። እሺ ወንደሰን፣ ስለዚህ አሁን ከአንተ ጋር ያለኝን ቆይታ ለመጨረስና አክስቴን ወደዚህ ለማስመጣት የተወሰነ ነገሮችን ለማድረግ እሞክራለሁ። ከዛ በፊት ግን ምናልባት ልጅ ሜሮን እንደደረሰች እና ከእሷ ጋር አንዳንድ ቆይታዎችን እንደማደርግ ከካሜራ ጀርባ ያሉትን ሰዎች ስንናገር ነበር። እነሱም ለእኔ አንዳንድ ነገሮችን ይነግሩኛል። ስለዚህ ተመልካቾቻችን ሜሮን እዚህ ቦታ ላይ መታ ከሜሮን እና ከወንደሰን ጋር የተወሰነ ቆይታ እናደርጋለን። ከነሱ በኋላ ቀጥታ አክስቴ የምናገኝበትን መንገድ በዛው ከኔ ከካሜራ ጀርባ ካሉ ሰዎች ጋር በመተባበር ከተሙ ጋር በመደዋወል ነገሮችን አስተካክለን አክስቴን ወደዚህ የምናመጣበትን መንገድ እንፈጥራለን ማለት ነው። እስከዛው አብራችሁን ቆዩ እያለን በአክብሮት ጋብዛለሁ። አብራችሁን ቆዩ። እንግዲህ ተመልካቾቻችን ከካሜራ ጀርባ ያሉ ሰዎች ሜሮን እዚህ እንደደረሰች ምልክት እየሰጡኝ ነው እና ደግሞ ከነበረብን አንዳንድ ድብርት የተወሰነ እርጋታ ፋታ ወስደን ተመልሰናል ማለት ነው። ምክንያቱም የአክስቴ ጉዳይ ቀላል ነገር አይደለም። እሷ ነች እኔ ላይ እንድደበደብ ትእዛዝ አውጥታለች እያለኝ ያለው። አላመንኩትም ሙሉ ለሙሉ። አክስቴን ስናገኝ የምናውቀው ነገር ነው። አሁን ግን ሜሮን ስለደረሰች አስገባልኝ። አስገባ። እሺ ሜሮን፣ እሺ እንግዲህ ሜሮን እዚህ መታለች ማለት ነው ተመልካቾቻችን። ወንደሰን እንግዲህ ልጄ ምን ሆንሽብኝ? ልጄ አሁን ነገሮችን አናበላሽ። ነገሮች ላይ በደንብ ተወያይተን ነው አይደል ወደ እንደዚህ አይነት ነገር የገባ ነው። ስለዚህ እባክህን ነገሮችን አትረብሽ። ሜሮን መጀመሪያ ተረጋጊ እባክሽን። የገዛ አባቴ ነው ጉዴ ሰራኝ። እንግዲህ አይነት አባት ነገር ምን አይነት አባት ነህ? ልጅህን እንደዚህ አይነት ጉድ ውስጥ የምትከት ምን አይነት ጨካኝ አባት ብትሆን ነው አባዬ? በአንድ ልጅ እንደዚህ ትጨክናለህ? እኔ እኮ ሊያስፈልግ አይደለም እኮ ይኸውልሽ፣ እኔ እኮ አንቺ እዚህ ቦታ ላይ ትደርሻለሽ እንዲህ አይነት ችግር ይገጥምሻል ብዬ አልጠበቅኩም እኮ። የእሷ አክስት እኮ ናት፣ ሸዋዬ ናት እኮ። ይሄ እዚህ ነገር ላይ ሸዋዬ ናት።
እዚህ ነገር ደረጃ እንደደረስ ቆሽ አይደለም። ሜሮን ነገሮችን ግልጽ አድርጌ ልንገርሽ። እኔ ይኸውልሽ ስለምን አክስት ነው የምታወራው? እኔ ምንድነው እኔ የማላውቀው ነገር አለ? እባክሽን ስሚኝ ሜሮን፣ መጀመሪያ እኔ ተረጋጊ። ሰሚኛለሽ? ሸዋዬ የኔ አክስት ነች። አባትሽ ወንደሰን ደግሞ ከኔ አክስት ጋር አብሮ በመሆን እኔ ላይ ድብደባ እንዲፈጸምና የኔ እጮኛ እንድትታገት ያደረገው እሱ ነው። ያለምንም አይነት ክፍያ ያለምንም አይነት ማስገደድ ነው ይህንን ነገር ወይም ደግሞ ውለታ ዋልኩላት እያለኛለሁ። አንቺን ጦስ ውስጥ የከተተሽ ያለምንም ጥቅም ነበረ። ተግባባን? አንቺ እንደዚህ አይነት ነገር ውስጥ እንድትገቢ ያደረገሽ ልጁን አደጋ ላይ የጣለው ምንም ነገር ሳያገኝ ነበረ። ጭራሽ አባዬ ሳመልጣብህ ነው በልጅ እንደዚህ የጨከንከው? ጭራሽ ያለምንም ጥቅም እኔ እንደዚህ ትቀይረኛለህ አባዬ? ያው ምን ላድርግ እንግዲህ እኔም እኮ ይሄን በቂ የሆነ ክፍያ ተከፍሎኝ አልነበረም። ሆኖም ግን በቃ ውለታ ዋለልኝ አለችኝ። ይሄንን ውለታ እንደው ምን ማለት ነው? ምን አይነት ውለታ ነው የምትውልላት? ጭራሽ ለማታውቃት ሴት ነው ውለታ የምትውልላት? ምን ላድርግ ልጄ፣ እዚህ ደረጃ ላይ እኮ ትደርሻለሽ ብዬ አላሰብኩም ነበር። ባልደርስ ይሻለኝ ነበረ። በማታውቀው ሰው ነው እኔን የቀየርከኝ፣ እዚህ ጉድ ውስጥ የከተትከኝ። ለዛ ነው አባዬ። አይደለም እና እሷ እኮ አንድ የሆነች ትንሽ ውለታ ነበር። በቃ እዛ ስል ነው እኮ ውለታ መስማት አልፈልግም። አንተ በጣም ጨካኝ አባት ነህ። በጣም ነው የጎዳኝ አባዬ። ይህ ሁሉ ለካ ለራስህ ጥቅም ስትል ነው ይህንን ሁሉ ጉድ ያደረገው። ይኸውልሽ ሜሮን፣ አሁን ነገሮችን መፍታት ነገሮችን ማስተካከል መቻል ነው ያለብን። እንግዲህ እንደዚህ አይነት ነገር ላይ የተባበራት ሴት ምንም አይነት ጥቅም ማትሰጠው፣ ከዛ በተጨማሪ ደግሞ ትንሽዬ ውለታ ውላልኛለች ብሎ የሚያስባት አይነት ሴት ነው እና እኔ በማላውቃት ሴት እኮ ነው የቀየረኝ። ጨካኝ አባት ነህ። እንግዲህ ወንደሰን ያደረካቸው እያንዳንዱ ነገሮች ልክ እንዳልሆኑ እያየን ያለው፣ ከዛ በተጨማሪ ደግሞ ልጅ ጭምር አንተ ላይ ያላት እያንዳንዱ መተማመን እንደ አባት የምታየው ነገር ይመስለኛል የተሟጠጠ ነው እና አላውቅም፣ እንዳንድ አባት ትልቅ ውድቀት ነው እኮ ይመስለኝ ነበር። ይህ ሁሉ ልፋት ለእኔ ለአንድ ልጅ ይመስለኝ ነበር። ለካ አንተ ለሌላ ሰው ነው ለካ ስትሰራ ይኖርከው። ሜሮን፣ እኔ እኮ እንደዚህ አይነት ደረጃ ትደርሻለሽ ብዬ አላሰብኩም። እንዲህ አይነት ነገር እባክሽ ልጄ፣ እባክሽ ናፍቀሽኛል። እባክሽ እኔ ቁጭ በይና እናውራ። እባክሽ ልጄ ነኝ፣ እወድሻለሁ። እባክሽ መጀመሪያ ተረጋጊ። እኔ ናፍቀሽኛል። እባክሽ ልጄ፣ ከእንደዚህ አይነት ኑሮ እዛ ታፍኜ በሞት ይሻለኛል። አይደለም እባክሽ ልጄ፣ ቁጭ በይ እባክሽ፣ ናፍቀሽኛል። እባክሽ አይደለም ሜሮን፣ መረጋጋት መቻል አለብሽ። እያንዳንዱ የምጠይቅሽን ነገር ነገሮች መፍታት መቻል አለብሽ። እባክሽን መጀመሪያ ተረጋጊ። ያለምንም ጥቅም ለዛውም እኔ ለማላውቃት ሴት ናፍቃኛለች። ወንደሰን፣ ስለ ልጅ ናፍቆት ሳይሆን ስላደረስክባት እያንዳንዱ ነገር ነው ማሰብ መቻል የነበረብህ። ተግባባን? እባክህ ካሜራማን እናረጋጋትና ናሰረኝ። አንተ እንድታሰርልህ አይደል? ይኸው ቤቱ ይስፋ። ያው ማታውቃትንም ሴት ይዘህ አምጣና ኑር አብራ። ኧረ እባክሽ ልጄ፣ እንደዚህ አይደለም እባክሽ። ኧረ እባክሽ አልፈልግም እንደዚህ አይነት ኑሮ። እንደዚህ አይደለም እባክሽ ልጄ፣ እባክሽ ትረጂኛለሽ ብዬ እኮ ነበር ልጄ። እባክሽ ተረጋጉ። ልጅህንማ እኮ አንዴ አጣሃት። የእናንተን ክርክር ለማየት አይደለም ፍላጎታችን የሆነው ከእናንተ ጋር እንደዚህ አይነት ጭቅጭቅ ውስጥ ለመግባት ወይም ደግሞ እንደዚህ አይነት ነገሮችን ለማውራት አይደለም። በልጁ ላይ እንደዚህ ሰሚኛለሽ ሜሮን፣ አሁን ተረጋጊ በቃ። የኔ ጮኛ ተይዛ ነው ያለች። ምን አይነት ሁኔታ ላይ ሰሚኛለሽ? ተረጋጊ በቃ። አርፈሽ ቁጭ በይ። አሁን ተግባባን? አንተም ብትሆን አርፈ ቁጭ በይ። እንደሰ እያንዳንዱ ነገር የምናወራበትና ነገሮችን የምንፈታበት ሰዓት ላይ ነው ያለው። የኔ ጮኛ ምን አይነት ሁኔታ ላይ በቃ አልፈልግም። እኔ እዚህ ቤት ውስጥ መኖር አልፈልግም። በቃኝ። ከዚህ በኋላ ወደ እስር ቤት ሲጀመር እዚህ ቤት ውስጥ አትኖር እኮ ሰረኛ አልኩህ እኮ። በቃ እኔ መኖር አልፈልግም። በቃ ከእንደዚህ አይነት አባት ጋር መኖር አልፈልግም። በቅቶኛል። እሺ እንግዲህ ብዙ ወንጀሎችን እኔና ተፈሪ ለካ ለዚህ ጉዳይ ነበረ እንደዚህ አይነት ጉድ ውስጥ ገተ ለዛውም ለማታውቃት ሴት ለዛውም ጥቅም ለሌለህ ነገር ነበረ እንደዚህ አይነት ጉድ ውስጥ የከተትከን። ምን አይነት ሰው ነገን? ምን አይነት አባት ነገን? አባዬ እንዳንተ አይነት አባት አይቻላል። በአንድ ልጅ እንዴት ትጨክናለህ? ይኸውልሽ ሜሮን፣ አሁን እናንተ ጋር የተፈጠረው እንደውም አንድ የምናገረው ሚስጥር አለኝ። የምን ሚስጥር? ማውቀው ሚስጥር አለኝ። የምን ሚስጥር ነው ሜሮን? የምን ሚስጥር ነው ንገሪኝ። ማለት ስለ ጮኛዬ ነው? ምንድን ነው ሚስጥሩ?
እኔና እሱ የምናውቀው ሚስጥር አለን። እኔ አባቴ ሜሮን ይሄ ሚስጥር የሚነገር አይደለም። እንደውም ዛሬ ነገር አይደለም። ይሄ ነገር የሚነገር አይደለም። ይሄ የሚነገር አይደለም። ምንድነው ሚስጥሩ? ቆይ ምንድነው? ነገር የሚነገር አይደለም። እሱ የሚነገር አይደለም። እኔና አንቺ ነው የምናውቀው። እኔና አንቺ ነው የምናውቀው። ሜሮን እኔና አንቺ ነው የምናውቀው። ውጭ አድርግልኝ። ምን አድርግልኝ? እባክሽ የምን ሚስጥር ነው? እባክሽ ይሄ ሚስጥር የሚነገር አይደለም። ለቤተሰብ ነው። ለምን አትናገሩ? እንደ ቤተሰብ የተናገረ ምንድነው? ምንድነው ሚስጥር? ቁጭ በይ ቁጭ በይ በቃ ሜሮን ነገርኩሽ። ቁጭ በይ እሱን እኔ እራሱ ለማን ሰምኛለሽ? ይኸውልሽ መጀመሪያ እያንዳንዱ ነገር ግልጽ አድርገሽ እናገራለሁኝ። እባክሽ ይሄ ሚስጥር ነው አልኩሽ። ሚስጥር ነው፣ ለማንም አይነገርም። ይሄ ለቤተሰብ ነው። ሜሮን እኔ እመታሻለሁ፣ ነግሬሻለሁ፣ እመታሻለሁ። እኔ ነገርኩሽ። ወንደሰን እንደዚህ አይነት ነገሮች መሆን መቻል የለበትም። እባክህ ይኸውልህ ሰማኛለህ? ወንደሰን እንደዚህ አይነት ነገሮችን ማድረግ መቻል የለበትም። ነገሮችን ግልጽ ማድረግ እኮ አልኩሽ። ጭራሽ መታኝ አባዬ። በቃ ደግምሻለሁ። እንደዛ የምትሳሳላትን ልጅ እጅ አነሳ። ደግምሻለሁ። በቃ ለማንም የሚነገር ድምፅ አይደለም። ይሄ ሚስጥር ለማንም አይነገርም ብያለሁ። ሚስጥር እንዳይነገርብህ ነው ይሁሉ አይደለ? በቃ ደግምሻለሁ እኮ አልኩሽ። ከዚህ በኋላ ደግምሻለሁ እኮ ነገርኩሽ። ንገረኝ አንቺ ነገርኩሽ። ከዚህ በኋላ ደግመህ እጅህን እሷ ላይ እንዲች ብለሽ ካፍሽ ታውቂ። እያንዳንዱን ነገር ትናገራለች። እንዲች ብለሽ ተናገሪ አንቺ። እያንዳንዱን ነገር ግልጽ አድርጋ ትናገራለች። ምንድነው ሜሮን? እናገራለሁ። እያንዳንዱ ሚስጥር ንገረኝ። ምንድነው? ምንም የማስቀረው ነገር የለም። አንዳች ነገር ብታወሪ እኔና አንቺ የመጨረሻችን ነው። በቃ ልጅነቴን እኔም አባትነትሽን ሰርዘሻል። መሰረት ይችላል። እንደዚህ አባት አልፈልግም። ሂድና ልጅህን ፈልግ። ጨርሻለሁ እኮ አልኩሽ። አንቺ ሰማኛለህ ወንደሰን፣ መጀመሪያ መረጋጋት መቻል አለበት። ከዚህ በኋላ በቃ መናገር ያለባትን እያንዳንዱ ሚስጥር ትናገር። ከዚህ በኋላ የሚደበቅ ምንም አይነት ሚስጥር የለም። አንዳች ነገር ብታወራ አንዳች ነገር ነግሬሻለሁ። ምንም ያስፈራ ነገር መታሻለሁ ብዬሻለሁ። ምንም መታሻለሁ እኮ አልኩሽ። ነግሬሻለሁ። ደግማት ነገር ተግባባ። ካሜራውን አጥፋው። ሂጂ እሷን ያዝልኝ። ሰማኛለህ? ደግመህ እሷን አታስፈራራትም። እሺ ገባ? እሷ የምታስፈራራበት ምንም አይነት ምክንያት የለም። እያንዳንዱ መናገር ያለበትን ሚስጥር ግልጽ አድርጋ ትናገራለች። ገባ? አንዳች ነገር አትነካትም። እንግዲህ ተመልካቾቻችን ትንሽ መሀል ላይ አባትና ልጅ መሀል ግብግብ ተፈጥሮ ነበር። ከዛ በተጨማሪ ደግሞ በጣም በሚያሳፍር ሁኔታ ከአንድ ትልቅ ሰው ከአንድ የልጅ አባት የማይጠበቅ በጣም ከባድ ሚስጥር ሜሮን ነግራኛለች። በጣም ከባድ ሚስጥር፣ ምናልባት እንደ አስፈላጊነቱ ለእናንተ ማሳወቅ ካለብን አላውቅም፣ ማሳወቅ ካለብን ተመልካቾቻችን እናሳውቃለን። ግን አንዳንድ ጊዜ የሰዎችን ገመና እንደምንጠብቅም እንድታውቁልን በመፈለግ ይህንን ሚስጥር ለጊዜው እንይዘዋለን። ነገር ግን ይህ ግለሰብ እያንዳንዱ ከሱ የምፈልገው ነገሮች ማይነግረኝ ከሆነ ምናልባት ያንን ሚስጥር ለእናንተም ለህግ አካላቶችን ለማውጣት እገደዳለሁ። ያው የግል ጉዳዩ ነው፣ በወንጀል የሚያስጠይቀው ምናምን ጉዳይ አይደለም። ግን በጣም የሚያሳፍር፣ ሰዎች ሲሰሙት በጣም ሊያሸማቅ የሚችል ነገር ነው ልጁ የምታውቀውና እንግዲህ ይህን ነገር እናገራለሁ ማለት ነው። እንግዲህ ወንደሰን ከልጅ ጋር ግብግብ ተፈጥሮ ነበር። እሷ ላይ አንዳንድ ነገሮችን ለማድረግ ሙከራ አድርገ ነበረ። እጅን እስከ ማንሳት ደረጃ ደርሰ ነበር ልጅ ላይ እና በዚህ ልክ ይገባኛል ሚስጥሩ ምን ያህል ሊያዋርድ እንደሚችል፣ ምን ያህል ሊያሸማቅ እንደሚችል። ለማንኛውም እሱን መተው እንችላለን። አሁን ቀጥታ ጉዳይ እኔ አክስቴን የማገኝበት መንገድና እጮኛ የማገኝበትን መንገድ ነው ፈልገው። ስለዚህ አክስቴን ለማግኘት ትተባበረኛለህ ማለት ነው። ተግባባል? አክስትን እኮ ሄደህ ማግኘት ትችላለህ። ቤቷም ሄደህ ማግኘት ትችላለህ። ወላ ያፈለክበት ቀጥረህን ማግኘት ትችላለህ። እንግዲህ እዚህ ቤት ግን አምጥቼ እሷን ለማገናኘት እኔ ይከብደኛል። ምክንያቱም ባለውለታዬ ናት፣ ብዙ ውለታ ውላልኛለች። እሷን ደግሞ እዚህ አምጥቼ አንተን ጉዳይ ማብራራትና ለመናገር ይከብደኛል። ብዙ ሚስጥር ስላለኝ ሚስጥሩንም ያው እንግዲህ ከልጄ ጋራም እንዲያቀያየማችሁኝ ልጄንም እስከ መምታት ደረጃ አስደረሳችሁ እና ልጄንም በእውነት እንደው ከእሷ ጋራም ያለውን ነገር እንደው አስተባብላችሁ አስተካክላችሁ ከልጄ ጋራም አንድ መሆን ነው የምፈልገው። ከእሷ ውጭ ሌላ ሰው የለኝም። ያው እንደምታውቁት ከልጄ ጋር ነው የምኖረው፣ ግን ለማይጠቅም ነገር ለማይረባ ነገር ውስጥ እዚህ ውስጥ የገባሁት። ስለዚህ እንግዲህ አክስትን የምታገኘው ራስህ ቀጥረህ ነው ይህን ማድረግ የምችለው። እንደው ተመልካቾቻችን ምናልባት ለእናንተም ግር ሌላችሁ ይችላል። ምክንያቱም አክስቴን እንዳላችሁት በቀላሉ ማግኘት እችላለሁ። ምክንያቱም አክስቴ ነች፣ እንደ ቤተሰብ እንደ እናት ነው ከኔ ጋር የምትቀራረበው እና አሁንም ደውዬላት ቤት ሄጄ ማግኘት የምችልበት ሁኔታ አለ። ነገር ግን እዛ ቦታ ላይ ሄጄ ለእሷ እያንዳንዱ ነገሮች ባስረዳ ምናልባት እነዚህ ወንጀለኞች ነገሮችን ሊያሸሹ ይችላሉ። አክስቴም ደግሞ ሙሉ ለሙሉ ላታምንልኝ ትችላለች። እዚህ ቦታ ላይ ከዚህ ወንጀለኛ ጋር ቁጭ ብዬ ስታይን ግን
ምን አይነት ድንጋጤ ሊፈጠርባት እንደሚችል ከዛ በተጨማሪ ምንም ነገር እንደማትደብቅ ፊቷ ላይ ጭምር ይነበባል። ያንን ከመፈለግ አንጻር ነው ይህንን ሰውዬ እየጠየኩት ያለሁት ማለት ነው። ስለዚህ ወንደሰን እንግዲህ እኔ እናንተ መሀል በጣም ከባድ ሚስጥር አለ፣ የቤተሰብ ሚስጥር፣ ልጄ ሜሮን አሳልፋ የሰጠችኝ ሚስጥር። ይህንን ሚስጥር ደግሞ ለባልደረቦቼም ከዛ በተጨማሪ ለተመልካቾቼም ለሚወዱን ለሚያከብሩን ተመልካቾቼም አሳልፌ አልነገርኩም። ፊት ለፊት ከማውጣቴ በፊት ወይም ደግሞ እያንዳንዱ ነገር ዘርዝሬ ከመናገሬ በፊት አክስቴን ወደዚህ ቤት እንድትመጣ ታደርግልኛለህ አታደርግልኝም? ይሄ እኮ ሚስጥር እኮ የቤተሰብ ሚስጥር ነው። የልጄ የኔ የቤተሰቦቼ ሚስጥር እንጂ የሌላ ሚስጥር አይደለም። በዚህ ሚስጥር ምክንያት ደግሞ ይህን ሚስጥር አውቃል ብልዬ ደግሞ እኔ ከልጄ ጋራም የማየውን ነገር ውስጥ ገባው። ይሄ ተገቢ አይደለም። ስለዚህ አሁንም ቢሆን ሚስጥሩ የኛ ነው፣ የቤተሰብ ነው። ስለዚህ እሷን ማግኘት የምትፈልግ ከሆነ እኔ ምንድን ነው ማድረግ ያለብን? እንግዲህ ማድረግ ያለብን እኔ የምነግርህ እሷን ማግኘት ደግሞ ፈልጋለሁ ብያለሁ። ስለዚህ ያንን ሚስጥር ከማጋለጼ በፊት ደግሞ አንተ ማትተባበረኝና ይህን ነገር ማታወራ ከሆነ እንዳልኩ ከመናገር ወደ ኋላ አልልም። አስፈላጊ ከሆነ ደግሞ ሚስጥር ለተመልካች ለመናገር እገደዳለሁ ማለት ነው። እንግዲህ ተመልካቾቻችን የቤተሰብ ሚስጥር ቢሆንም ሜሮን ለእኔ አይደለም፣ ግድ የለም እኔ እነግርሃለሁ። እባክህ ይህን ሚስጥር አታውጣብኝ፣ ሚስጥሩን አታውጣብኝ። እኔ እሷንም እጠራለሁ፣ እሷንም አመጣታለሁ፣ ችግር የለውም፣ አቀርብልሃለሁ። ስለዚህ ወደ እሷ ትደውልልኛለህ። ከዛ በኋላ ስለ እኔ እጮኛ ወይም ደግሞ ስለ እኔ የተለየ ጉዳይ እንዳለና ነገሮች እንዴት ማድረግ እንደምችል፣ ምክንያቱም ተመልካቾቻችን እጮኛ ከኔ እጅ ከወጣች ረጅም ጊዜ ሆኗል እና እነዛን ቀናቶች በሙሉ ምን አይነት ሁኔታ ላይ እንዳለች እንኳን አናውቅም። ያንን ለማስተካከል ደግሞ ግዴታ ከሸዋዬ ጋር መነጋገር መቻል ስላለብህ ትደውልላታለህ። ስለ እጮኛዬ ምን እንዳደረገች እና ቀናቶች እየቆጠሩ እንደሆነ እያንዳንዱ ነገር ብቻ እመራሃለሁ። ከካሜራም ጀርባ አንዳንድ ነገሮችን እነግርሃለሁ ማለት ነው። ተመልካቾቻችን እንዴት እንደምንደዋወል ከካሜራ ጀርባ ካሉ ባልደረቦቼ ጋር ከተመካከረን በኋላ ተመልሰን እንመጣለን ማለት ነው። አብራችን ቆዩ። እንግዲህ ተመልካቾቻችን ከካሜራ ጀርባ ካሉ ባልደረቦቻችን ጋር ተመካክረን ሸዋዬን ወደዚህ የምናመጣበትን መንገድ በስልክ እንድንደዋወል ወስነናል ማለት ነው። አንዳንድ ከካሜራ ጀርባ ያሉ ሰዎች ትንሽ ስሜታዊም ስለሆኑ እዛው ቤት ሄደን ማግኘት መቻል አለብን፣ ማውራት መቻል አለብን እያሉ ነበር። ነገር ግን እዚህ ቦታ ላይ እንዳልኳችሁ ከዚህ ሰውዬ ጋር መፋጠጥ መቻል አለበት። ምን አይነት ነገሮች እንደደበቁን ማወቅ መቻል ስላለብን እዚህ ቦታ እንድትመጣ እናደርጋለን። ስለዚህ ምናልባት ወንደሰን ስልክ እኛ ጋር ነው አይደለ? የወንደሰን ስልክ ማቀበል የምትችሉ ከሆነ ከካሜራ ጀርባ ያለው ሰዎች አቀብሉኝ። ተመልካቾቻችን የአክስቴ ስልክ ነው። የአክስቴን ስልክ ደግሞ እኔም አውቀዋለሁ። ነገር ግን በወንደሰን ስልክ መደወል አለብን። ስለዚህ ተመልካቾቻችን ያው ግዴታ እሱ መደወል መቻል ስላለበት ነገሮችን ምንም ሳታስታውቅ ወንደሰን እንድትደውልላት እንፈልጋለን ማለት ነው። ተግባባን? እንግዲህ ስልክም እኛ ጋር ነው። ስለዚህ ይኸው ስልኩንም አውቀዋለሁ፣ መደወል ትችላለህ ማለት ነው። እሺ ደውልልኝ። እሺ ችግር የለውም አውርደው። ሄሎ ጤና ይስጥልኝ ሸዋዬ፣ እንዴት ከረምሽ? እግዚአብሔር ይመስገን። እንዴት አደር? ሰላም ነኝ። ሰላም ነሽ አንቺ? ደህና ነኝ እግዚአብሔር ይመስገን። ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን ወንድዬ ደህና ነኝ። አንተ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። የት ሆነሽ ነው? እኔ አሁን ቤተክርስቲያን ተሳልሜ ወደ ቤት ለመሄድ እያሰብኩ ነው። እንግዲህ ቤተክርስቲያን ተሳልመሽ ወደ ቤት ከሄድሽ በኋላ እባክሽ ለብርቱ ጉዳይ እፈልግሻለሁ። ምክንያቱም በዛ በእጮኛው ጉዳይ ምን ተፈጠረ? በሳሚ እጮኛ ጉዳይና በተለያዩ ባለፈው በተፈራም ጉዳይ በተመለከተ ያለውን ጉዳይ ለመነጋገር ፈልጌ ነው። ምክንያቱም አካባቢ ላይ ሰሞኑን እያየው ያለሁት አንዳንድ የህግ ባለሙያዎችና እንዲሁም ፖሊሶችን ዙሪያ እያየው ነው። የምሰማውም ነገር እንትን ስለሆነ እስኪ ወደ ቤት ነይና በጋራ ብናወራ። እኔም እኮ እንደዛ እያሰብኩ ነበር። ለምን እንደሆነ ታውቃለህ? እኔም ፖሊሶች ምናምን ወሬ ምናምን ጭንጭን ተሰማሁና ወንዴ ጋር ሂጄ ይሄ ነገር እንዴት እንደሆነ ላጣራ ምናምን ብዬ እያሰብኩ ነበር። እኔም አንተ እስኪ ብቅ በይ። በቃ እንግዲህ ይህንም ካሰብሽ በጋራ እንድናወራ። እኔም ቤት ነኝ ያለሁት። እንግዲህ ሜሮንም የለችም። እንግዲህ እኔ ብቻ ስለሆንኩኝ እስኪ ብቅ ብለሽ መተሽ በጋራ ብናወራ። ታዲያ እኔ እኮ እዛ ቤትህ አካባቢ ነኝ ያለሁት። ይሄ እኮ ነገ ዛሬ የሚያስፈልገው ነገር አይደለም። ብቅ ልበልና አሁኑኑ ጉዳዩን አጣርቼ ልለሳ ወደ ቤቴ። ይቻላል። እኔ እባክሽ ሸዋዬ ቤት መግባትም አያስፈልግም። ቤት ነህ አንተ? ቤት ነኝ። ቁጭ ብያለሁ። ቤት ነኝ። ብቻህን ነህ? አዎ ብቻዬን ነኝ። በቃ አይቁጠርብህ። መጣሁ። ከካሜራ ጀርባ ሰዎች እኮ
እንግዲህ ተመልካቾቻችን አሁን እንዳያችሁት ደውሎላታል ማለት ነው። ወደዚህ የምትመጣበትን መንገድ አመቻችተናል። ስለዚህ ቀጥታ ሸዋዬ ወይም የኔ አክስት እዚህ አካባቢ እንደሆነችና ወደዚህ እንደምትመጣ ተናግራለች ማለት ነው። ስለዚህ እዚህ ቦታ ላይ መታ ምን አይነት ነገሮች መደረግ መቻል አለባቸው? የደበቀችኝ ነገር አለ ወይ? ለምንድን ነው ከነዚህ ሰዎች ጋር ተባብራ እኔን ለማስደብደብ እጮኛዬን ለማሳገት የበቃችሁ? ይህንን ነገር ከደቂቃዎች በኋላ የምናውቅ ይሆናል ማለት ነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ ተመልካቾቻችን። እሺ እንግዲህ ተመልካቾቻችን አክስቴ ወይም ደግሞ ሸዋዬ ወደዚህ ቦታ ላይ እንደደረሰች ውጭ ያሉ የኛ ባልደረቦች ምልክት ሰጥተውናል። ከካሜራ ጀርባ ያሉ ሰዎችም ደግሞ ለኔ ምልክት እየሰጡኝ ስለሆነ ውጭ የሚከታተላት አንድ የኛ ወዳጅ አለ። እሱ ወደዚህ ግቢ ልትገባ እንደሆነ ምልክት ሰጥተውናል። ስለዚህ እንደገባች ከእሷ ጋር የምንቆይ ነው የሚሆነው። ለምንድን ነው ሁሉ ነገር የተደበቀው? ከወንደሰን ጋር በዚህ ልክ ያገናኛት ነገር ምንድን ነው? ወንደሰን እንዳለው ውለታ ብቻ ነው ወይስ ደግሞ ሌላ የተደበቀ ሚስጥር አላቸው? እኔ ላይ ድብደባ እንዴ ልታስፈጽም ቻለች? በስራ የመደገፈኝ ሴት ነበረች፣ እንድበረታ የምታደርገኝ አክስት ነበረች። አሁን ይህን ነገር ማድረግ ለምን አስፈለገ? እያንዳንዱን ነገር መልስ ልትሰጠን የምትችለው አክስቴ ነች። ስለዚህ አክስቴ እንግዲህ ከካሜራ ጀርባ ያሉ ሰዎች ምልክት እየሰጡኝ ነው። ደርሳለች መሰለኝ አይደለ? አዎ እሺ ትግባ። ስለዚህ ወንደሰን እንድትረጋጋ ነው የምፈልገው። የተለየ ረብሻ የተለየ ነገር እንዲኖር አልፈልግም። ተግባባ? እሺ ሰላም ነው? እሺ ሸዋዬ ወንዶሰን ሳሚ ደግሞ እዚህ ቤት ምን ያደርጋል? አይ ተይው፣ ቁጭ በይ አንቺ ቁጭ በይ፣ ግድ የለሽም። ስሚኝ አክስቴ፣ ቆይ ቁጭ በይ፣ እንነጋገራለን። ቁጭ በይ። አይገባም አንተ ወንደሰን፣ ዝም በል አንተ አይገባም፣ ዝም በል አንተ። አይደለም ስማኝ፣ ስለማውቀው ነው በፊትም። ዝም በል አንተ። ቁጭ በይ፣ ቁጭ በይ። እሺ ታይ ሸዋዬ፣ ይኸውልሽ እባክሽ አትንኪኝ። ይኸውልሽ አክስቴ አትንኪኝ፣ በቃ እኔን አትንኪኝ። ማስመሰለም እንደዚህ ያስፈለገ? ምን የት ነው የምትተዋወቂው ከሱ ጋር? ሳሚ የት ነው የምትተዋወቂው ከሱ ጋር? ማላውቀው ልጅ አትበይኝ እባክሽን አክስቴ። አንቺ ላይ እንድጮህና በተለየ መንገድ ይህን ነገር እንዳደረግ አታድርጊ። ለምን ይህን ነገር ማድረግ አስፈለገ? ለምን እኔን ማስደብደብ አስፈለገ? ቁጭ በይ እና እንነጋገር። አይገባም አንተ ዝም በል። ስማኝ፣ አይገባም አንተ ዝም በል። አይገባም ዝም በል። ይኸውልህ እንነጋገራለን እኮ አልኩህ። ንገረኝ እስኪ ማለት እንነጋገራለን። ቁጭ በይ ብዬሽ ነገር ማድረግ በቃ የሆነው እዚህ ቁጭ ብለን እንነጋገራለን። ኧረ ቆይቷል፣ እንተዋወቃለን። እሺ እንተዋወቃለን። ንገረኝ እስኪ አክስቴ ለምንድን ነው እንነጋገር? አልገባኝም። አይ ቁጭ በይና እንነጋገራለን። ቤተክርስቲያን ቆይቼ ነው የመጣሁት። በቃ ቁጭ ግድ ችግር የለም። ቁጭ በይና እንነጋገራለን። ቁጭ በይና እንነጋገራለን። የትም አትቀመጥ። እሱንም ተግባባን? ስማኝ እኔን ወንደሰን፣ ዝም በል አንተ እባክህን፣ ዝም በል። ይኸውልሽ ሸዋዬ፣ የት ነው የምታውቀው? ሸዋዬ እሱን ታዩ። በቃ ከኔ ጋር አውሪ። አሁን በቃ ከኔ ጋር አውሪ። ይኸውልሽ የኔና አንቺ ዘመድነት፣ የኔና አንቺ እናትና ልጅነት እዚህ ጋር የሚያበቃ ነው የሚሆነው። ተግባባን? አንቺ የኔን እጮኛ ልታሳፍኝ፣ እኔ ልታስደበድብ የበቃሽ ሴት ነሽ። እያንዳንዱን ነገር ደግሞ ወንደሰን ግልጽ አድርጎ ነግሮኛል። እሺ ወንደሰን እያንዳንዱን ነገር እየነገረሽ ነው። ሸዋዬ እያንዳንዱ ነገር ግልጽ አድርገሽ ትነግሪኛለሽ። ለምን እኔን ማስደብደብ እንዳስፈለገሽ፣ ለምን እጮኛ ማሳገት እንዳስፈለገሽ ግልጽ አድርገሽ ትነግሪኛለሽ። አዎ እያንዳንዱን ነገር ነግሮኛል። ምን እነግረዋለሁ? ምንም የነገርኩት ነገር የለም። አንቺ አይደለሽም እንደ ታዲያ እንትን ያደረግሽው? ልቀቃት! እሷ ላይ እጅህን እንዳትል። ቁጭ በል። እጅህን እንዳትል ነግሬሻለሁ። ሰማኛለህ? አንቺ ነሽ እሷ ላይ እጅህን እንዳትል። ሰሚኛለሽ? አንቺ ነሽ ሁሉንም ነገር አደረግሽ። እኔ ላይ ድብደባ ያስደረግሽው። ከዛ በጨማሪ እጮኛ ነሽ። አትፈልኝ። ካሜራውን አትፈልኝ። ነቁጥ ካሜራውን አትፈልኝ። እሺ አክስቴ ምን እንደምልሽ አላውቅም። በጣም ማለት ምን ትለኛለህ ሳሚ? እኔ እናትህም አክስትህም ነኝ። ከአንቺ እንደዚህ አይነት ነገሮችን አገኛለሁ ብዬ አስቤ አላውቅም። በምሰራው ስራ በተለያየ ነገር የምትደግፊኝ ሴት ነበርሽ እና ከኔ ጎን ሁሌ የምትቆሚ እኔን የምታገዥኝ ሴት ነሽ ብዬ ነበር ማሰባው። እባክሽን ሸዋዬ፣ አሁን እንደዚህ አይነት ነገሮችን ማድረግ ወይ ደግሞ እኔና አንቺ መሸነጋገል መቻል የለብንም። ነገሮችን ግልጽ አድርገን የምናወራበት ሰዓት ነው። ከወንደሰን ጋር የት ነው የምትተዋወቂው? ከወንደሰን ጋር እኮ ትውውቃችን ዛሬ እኮ አይደለም፣ በጣም የቆየ ትውውቅ ነው ያለን ሳሚ። አንተ አታውቅም እንጂ ልጅ ነህ አንተ፣ ምን ታውቃለህ? ይኸውልሽ ሸዋዬ፣ እያንዳንዱን ነገር ግልጽ አድርጎ ነግሮኛል ወንደሰን። ምን ብሎ? የኔን እጮኛ እንዳሳገትሽ፣ ከዛ በተጨማሪ ደግሞ እኔ ላይ ድብደባ እንዲፈጸምብኝ ያደረግሽው አንቺ እንደሆነሽ። መንፈስ ቅዱስ ምን ሆኖ ነው ግን ወንደሰን? ምንድን ነው ያደረገ ያለው?
ትሰማኛለህ ሳሚ? እኔ ምንም ማስመሰል የሚባል ነገር አንደኛ ነገር አላቅም፣ ታቀኛለህ። ሲቀጥል ደግሞ እኔ በልጄ ማስደብደብ በጨኛም ይሄንን ያህል ተንኮል ምሰራ እናት ነኝ። አታቀኝም ወይ? መልስልኛ። አታቀኝም? ለምን ይሄን ነገር ማድረግ አስፈለገሽ? አላደረኩም። ለምን እንደዚህ አይነት ነገሮችን ማድረግ አስፈለገሽ? መች አደረኩ? እዚህ ቁጭ ብለሽ እኮ ነው ስልክ ሲያወራሽ የነበረው አይደለ? ስለ ሳሚና ስለ እጮኛው ማውራት መቻል አለብን ብሎ ሲያወራሽ የነበረው እዚሁ አጠገቤ ቁጭ ብሎ። መቼ? አሁን ከመምጣትሽ በፊት። ከዛ እኔም እዛው ቤተክርስቲያን ተሳለሜ መጣው ካንተ ጋር እናወራለን ብለሽ የነበረው አንቺ ነሽ ሸዋዬ። ለምንድን ነው የምትዋሺው? እና ይሄን ሁሉንም ሰምተህልኛላ? ሁሉንም ነገር አውቃለሁ ሸዋዬ። ከዛ በተጨማሪ እያንዳንዱ በተጠና መልኩ እኔ ላይ ያደረሳችሁት ወንጀል። ለማንኛውም ነገር ግን እሱ ይሄ ጎዶሎ ማለት ነው። እንነጋገር ከተባልን ይሄ ጎዶሎ ሆን ብሎ እኔን ለማጥመድ ያደረገው ነገር ነው እንጂ እጁና እግሩ ያለበት ምላሱ ያለበት እሱ ራሱ ነው፣ እኔ አይደለሁ። ታዲያ ማለት ተመልካቾቻችን ምን ተረጋጋ ሳሚ፣ ተረጋጋ። እኔ እናትህ እንደዚህ ማድረግ አይደለም፣ እኔ አክስትህ እንደዚህ ማድረግ አይደለም። አታውቀኝም? ምን እንደምላችሁ አላውቅም ተመልካቾቻችን። ምክንያቱም በቤተሰብ መከዳት ምን ያህል አድካሚ እንደሆነ፣ በራስ ቤተሰብ መደብደብ። ሸዋዬ ከዚህ በላይ ምን ይሁን? እኔ ላይ ጉዳት ማድረግ እንደው እሺ፣ ምን አይነት ምክንያት ኖረሽ እሺ ጮኜን ለማሳፈን እኔን ለማስደብደብ? ይሄንን እንኳን ባደርግ ማለት ነው በክህደት በውሸት በማስመሰል ምናምን ብለህ እንዳትይዘው። መጨረሻው ስትደርስበት አንተ ነው የምትጸጸተው፣ እኔ አልጸጸትም። ምን ማለት ነው? መጨረሻውን መጨረሻውን ስትደርስበት እኔ አይደለሁም የምጸጸተው። ቆይ እንዴት ነው አላደረኩም እያልሽ የምትዋሺው? እንዴት ነው ይህንን ነገር የምታስመስይው? ሸዋዬ እንዴት ይህንን ነገር እኔ ላይ ለማድረግ በቃሽ? እኔ ማለት እኮ ልጅሽ ነኝ አይደል እንዴ? በዚህ ስራ የምትደግፊኝ ሴት ነበርሽ አይደል? ለምን አሁን ይሄ ነገር ማስደረግ? ለአንተ ብዬ የማደርገው ነገር ሊኖር ይችላል እንጂ ለአንተ ጥፋት ለአንተ ጥቃት ብዬ የማደርገው ነገር ግን እንደሌለ እንድታቅልኝ ፈልጋሽ። ወንጀለኛ ሲኖር ለምን ዝም አልሽ? ከዚህ በፊት እያንዳንዱ ወንጀል የሚሰሩ ሰዎችን ለህግ ማጋለጥ መቻል አለበት ይሄን ነበር እና ወንደሰን ምን ያህል ጥልቅ ወንጀለኛ እንደሆነ ታውቂያለሽ። እንዴት ከአንቺ ጋር የሚተዋወቅ ሰው ሆኖ ዝም አልሽኝ? እኔን እንዴት ላርክ? እንደ ሀገር የሚበድል ሰው፣ እንደ ሀገር ብዙ ነገሮች የሚያበላሽ ሰው ነው። እንዴት ላርክ? ወይ ውለታ አለብን ወይ ውለታ አለበት እሱ። በቃ በዚህ ተሳስረን ሊሆን ይችላል። ምን ይታወቃል? አንተ ማታውቀው ብዙ ነገር ሊኖር ይችላል። ለምንድን ነው ግንፍል የምትለው? እንደ ወጣት ነህ፣ በእርግጥ ወጣት ነህ፣ ግን እንደዚህ አይደለም። አንተ የምትሰራው የህግ ስራ ነው። ለምን እንደዚህ ታደርጋለህ? ለምን እንደዚህ ትሆናለህ? ሳሚ እኔንም አዳምጠኝ። ስለዚህ እያንዳንዱን ነገር እና ያላደረኩም ብለሽ ነው በጆሮዬ የሰማሁትን ነገር ባደርገውም ላንተ ስል ነው አልኩ። ይኸውልሽ ላንተ ስል አላደረኩም፣ ግን አድርጌም ከሆነ ላንተ ስል ነው። ላንተ ስል ያደረኩት ነገር ሊኖር ይችላል፣ እሺ፣ ግን አላደረኩም። በጣም ጥሩ። ስለዚህ ምናልባት አስፈላጊ ከሆነ ደግሞ ወንደሰኑን ወደዚህ እንዲገባ አድርገውና እያንዳንዱ ነገር ግልጽ በሆነ መንገድ እንድናወራ ይምጣ። እሱማ አንደኛ ወንጀለኛ እንዲያውም እሱ ነው። እሱን ያዝልኝ ይልቅ። ቆንጆ። እሺ፣ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ወንደሰንን አስገቡልኝ። ሰማኛለህ ወንደሰን፣ ነገር ፈጥራለሁ ብትል እኔ ራሴ ነው ፊት ለፊት የምደፋ። ተግባባን? ደግመህ እጅህን እንድታነሳ አልፈልግም። አንተም ወንጀለኛ ነህ፣ እሷም ወንጀለኛ ናችሁ። እቺ ሴት አሁን እያንዳንዱን ነገር እየካደችኝ ያለችው ምንም እንዳላደረገች ወይም ደግሞ ምንም አይነት ወንጀል እንዳልሰራች እየነገረችኝ ያለችው። አንተ ደግሞ ከእሷ ጋር ተባብረ የሰራቸውን እያንዳንዱ ነገሮች በፊት ለፊቷ ግልጽ አድርገህ ትነግረኛለህ ማለት ነው። ገባ? ነገረኛ። አዎ እንግዲህ ሸዋዬ አክስት ናት። ያለውን ሁኔታ እንግዲህ ከኔ ጋር ቀደም ብላ ስለምትተዋወቅ በዛ መሰረት አንድ ውለታ ዋልልኝ አለችኝ። ያው ይህንን ውለታ መዋል የምችለው በምን አይነት መልኩ ነው ስል የእህቷ ልጅ እንዳለና ሳሚ የሚባል እንዲሁም የእሱ እጮኛ እንዳለች በመግለጽ ከዚህ ጋር ባለው ሁኔታ ነገሮቹን ለምን እንዳሰበች ባላውቅም እኔም ውለታ ስላለብኝ የእሷን ውለታ ለመሸፈን ስል በዚህ መልኩ የምትፈልገውን ነገር ብጠይቃት ባለቤቱ ወይም ደግሞ እጮኛውን እንድትታገትና እንድትያዝ በሚል ሀሳብ ነው ያቀረበችልኝ። እኔም ከማውቃቸው ሰዎች ጋር በመሆን ያሰበችውን ነገር ለማሳካት ግድ ሆኖብኝ ወስኛለሁ። ተወስኗል፣ ተፈጽሟልም። ልጅቷም አሁን በእገታ ላይ የምትገኘው። ስለዚህ እያንዳንዱን ትእዛዝ ስትሰጥ የነበረችው ሸዋዬ ነበረች፣ ወይም ደግሞ ከአንተ ጋር በውለታ ስለተሳሰራችሁ ይህንን ነገር ሸዋዬ አንቺ እንዴት ልመንሽ? አንቺ እኮ ፊት ለፊት በጆሮ የሰማሁትን ነገር እኮ እየካድሽ ነው ያለሽው አይደል? የተናገርኩትን ቃላት አለ እኔ ባደርገውም አልኩ። ይሄ እኮ ነጥብ አለው አይደል እንዴ? ከአንተ በላይ አውቄ አይደለም ግን ነጥብ አለው።
ባታደርጊው እንደዚህ አይነት ቦታ ላይ ትገኛለሽ። ባደርግም ማንኛውንም ነገር ባደርግም ለአንተ ጥቅም ብዬ ሊሆን ይችላል እንጂ እኔ ልጄን የአክስቴ የእህቴ ልጅም ልጎዳ አስቤ አላውቅም። ባደርገውም ለአንተ ጥቅም ብዬ ነው የማደርገው። ስለዚህ ባደርገውም እያልሽ እንዳደረግሽው ፍንጭ እየሰጠሽኝ ነው ማለት ነው። እኔ አላደረግኩም እኮ አልኩህ። ስላላመንከኝ ግን እንድታመኝ ፈልጋለሁ። ስልክ አውርቶሽ የነበረው ይሄ ሰውዬ የታወቀ እላለሁ። እሺ ከእንደገና እዚሁ ቁጭ ብሎ ስለኔና ስለ እጮኛዬ ሲያወራሽ ነበረ። አንቺ የሚያሳሰበሽ ነገር እያለ ፖሊሶች እያሳሰቡሽ እንደሆነ ጭምር እኮ በስልክ አውርተሽዋል። አሁን መደባበቁ ለምን ያስፈልጋል? አውርቻለሁ፣ በቃ አውርቻለሁ። ያወራህበት ምክንያት ግን ነገርኩ። ምን መደጋገም እኮ አያስፈልግም። ባደርግም ለአንተ ጥቅም ብዬ ነው። በቃ እያወራን ያለ ነው እኮ በምንግባባው ቋንቋ ነው አይደለ? በቃ ልታምነኝ ይገባል። እሺ እንግዲህ ሸዋዬ እንደተናገረችው ባደርገውም ለራስ ብዬ ነው የሚለውን ጉዳይ በሷ ይቀመጥ እንጂ አንተም እንድትደበደብ ሰውነትም እንዲቆስል ደምም እንዲፈስ ነገሮችን ሁሉ ያመቻቸች እሷ ናት። ይህን ደግሞ እኔ በክፍያ በኩል ተባበሪያታለሁ። ይህን ውለታ ስላለብኝ ነው እንጂ አንተ የአክስቷ ልጅ መሆንን አላውቅም ነበር። እሷ ለአንተ አክስት የእናትህ እህት መሆኗን ባቅ ኖሮ ይህንን ተግባር አልፈጽመውም ነበር። ስህተት ውስጥ የከተተች ልጄንም ለዚህ ነገር ውስጥ የከተተቻት በዚችው ሴት አማካኝነት ነው። ስለዚህ ድርጊቱ እንዲፈጸምና ያንተም እጮኛ እንድትታገት ያደረገችው እችው ሸዋዬ አክስት ናት። እንደዛ ካልክማ ገና ሌላ ወንጀል እንደምትሰራ ለሱ ነው። ተያይዘን ገደል እያንዳንዱ የሚሰራቸው ነገሮች አውቃለሁ። ከዚህ በላይ ምንም የምትወጪበት ነገር የለም። ከዛ በተጨማሪ ብዙ የቤተሰብ ሚስጥር ተያይዘን ገደል እንገባለን። ነግሬያለሁ። ከዚህ ውጪ ያለውን ሚስጥር ለእያንዳንዱ ይኸው ለህግ ባለሙያው ገልጸናል፣ ነግረናል። ስማኝ፣ አሁን እሷ ላይ የተለየ ማስረጃ እንዳለ ከካሜራም ጀርባ ላሉ ሰዎች ስትነግራቸው እንደነበር አውቃለሁ። ምንድን ነው እሷ ላይ ያዝከው ነገር? እሷ ላይ እንግዲህ ያለው ብዙ መረጃዎች አሉ፣ ብዙ የማይታወቁ ሚስጥር የሆኑ በእኔና በእሷ የተሸፈኑ ነገር ግን ሌሎች አያውቁም። እንግዲህ ይህን ጉዳይ ደግሞ ስንጠየቅ ነው፣ ሳንጠየቅ ምንም ስለማናወራ ስንጠየቅ ነው እንገልጻለን። እሷም ይሄን ነገር ስታምን በእርግጥ ትክክለኛ የሆኑ ማድረጓን እንዲደረግም መፍቀዷን ይህን ማድረጓን ካመነች ያለውን ሌላ ሚስጥሮችን ደግሞ ማለት ስልክ ላይ መረጃ እንዳለ ስትናገር እንደነበር ከካሜራ ጀርባ ያሉ ሰዎች ሲነግሩኝ ነበር። እና ማለት ስልክ ላይ ምን አይነት መረጃ ነው ያለው? እንግዲህ ከእሷ ጋር ብዙ የስልክ ውይይቶች አሉ፣ ተነጋግረናል። በዛም ስልክ ውይይቶች ላይ እሷም እነዚህ ነገሮች ልታደርግ እንደምትፈቅድና እንደምትፈልግ ለዚህም ደግሞ ለሚያስፈጽሙ አካላቶች ደግሞ ገንዘቦችን ክፍያ እንደሚፈጸም አድርጋ ያወራናቸው መረጃዎች አሉ። እሱን እናስደምጣችሁ እንችላለን። ስለዚህ ማለት ስልክ ላይ የተለየ ማስረጃ ወይም ደግሞ በስልክ ያወራችሁት ነገር አለ ማለት ነው? አዎ በትክክል ከእሷ ጋር ያሉት መረጃዎች ይሄ ብቻ አይደሉም። ያው ነው እንግዲህ ቀደም ሲል የተነጋገርነው ከእሷ ጋር ያለን የስልክ ውይይት አለን። ያውም ይህን ነገር ተግባር እንዲፈጸም ከብዙ ሰዎች ጋር ተነጋግራለች። ከብዙ ሰው ጋር ተነጋግረናል። ሪከርድ አለኝ። እያንዳንዱ ነገር አመጣዋለሁ። ስልክህን እያንዳንዱ ነገር ከካሜራ ጀርባ አመጣዋለሁ። ስልኬን ችግር የለውም። ዝም በይ አንቺ እባክሽ። ካሜራውን አጥፋለን። ስልኩን መስማት መቻል አለበት። እሺ እንግዲህ እያንዳንዱን ነገር ግልጽ አድርጌ እነግርሃለሁ ብለሽኛል። ስለዚህ በመጀመሪያ ደረጃ ይቅርታ፣ እባክሽን ይቅርታውን አይደለም ፈልግ፣ እባክሽን ሸዋዬ፣ እባክሽን ተነሽ። ይቅርታውን አይደለም ፈልገው ነው በወለደች እናት። ይኸውልሽ ችግር የለውም በቃ እኔ ይቅርታውን አይደለም ፈልገው። አሁን እኔ ጮኛዬንና ለምን ይሄን ነገር ማድረግ እንደፈለግሽ ብቻ ነው ፈልገው። ገባን? እያንዳንዱ ነገር ግልጽ አድርገሽ ንገሪኝ ነው እንጂ ሌላው ነገር አያስፈልገኝም። እጮኛ የት ነው ያለችው? ከዛ በተጨማሪ ደግሞ ይሄንን ነገር ለምንድን ነው ያደረግሽው? ችኩል አትበል። እኔ ለራሴ ጤና እንደሌለኝም ታውቃለህ። ስለዚህ አንደኛ ነገር እኔ ይህንን ነገር ያደረኩበት ዋና ምክንያት አንተን ልጎዳ ፈልጌ እንዳልሆነ እንድትረዳኝ እፈልጋለሁ። ለምን ያልከኝ እንደሆነ አንተ ልጄ ነህ፣ ከአንጀቴ ባትወጣም የእህቴ ልጅ ማለት የእኔ ልጅ ማለት ነው። እኔ ይህንን ነገር ያደረግኩት አንተ ትጎዳብኛለህ፣ ሳሚ ይጎዳብኛል፣ ሳሚ ልጄ ይጎዳብኛል ብዬ ካልሆነ በስተቀር ሌላ እባክሽን አሁን እንደዚህ አይነት ነገሮች ድለላዎችን አይደለም። ይሄንሽ ሁሉንም ነገር ክፋቱን አድርገሻል አይደለ? እኔ ደግሞ አሁንም የምፈልገው እጮኛዬ ማግኘትና ምን አይነት ነገር እንደደበቅሽ ማወቅ ነው። ለምንድን ነው ይሄን ነገር ማድረግ ያስፈለገሽ? ዋና ምክንያቱን ንገሪኝ።
ለአንተ ብዬ ነው አልኩህ እኮ። እንዴት ለእኔ ብለሽ ምን በአንዴ እንዴት እነግርሃለሁ? ምንድን ነው ለእኔ ያልሽው? ንገሪኝ። ምንድን ነው ሚስጥሩ? ለምን አትናገሪም ሸዋዬ? እሺ የት ነው ያለችው? ንገሪኝ። እሺ አለች፣ እኔ ጋር ናት ያለችው። የትም እኮ አልሄደችም። የእውነት አንቺ ጋር ነች? አዎ እኔ ጋር ናት። ሳሚ እሺ ሸዋዬ እባክሽን ውሰጂኝ አሁን። በቃ ወስደሃል። እባክሽን እኮ ወደዛ ውሰጂኝ። እሺ አንድ ነገር ላስረዳህ። ምንድን ነው? ፍጥን ችኩል። እሺ ምንድን ነው የምትነግሪኝ? እሷ ምን አይነት ጉዳት ላይ እንዳለች አላውቅም። ምንድን ነው? ቆይ ምንም የተጎዳቸው ነገር የለም። ነገር ግን ምን አለ መሰለህ፣ እሷንም ማመን የለብህም ማለት። እሷም በጣም ብዙ ሚስጥር ይዛለች። የምን ሚስጥር? በጣም እኔ ሌላ ጊዜ ነው የምነግርህ፣ አሁን አይደለም። እሷም ግን ማመን እንደሌለብህ ነው። አስቀድመህ ምን አይነት ሚስጥር? ችግር የለውም። ይኸውልሽ እያንዳንዱን ነገር ማስጠንቀቅ አለብኝ። እሺ አሁን ቀጥታ እሷ ጋር ውሰጂኝ እባክሽን፣ ውሰጂኝ አሁን። እወስድሃለሁ። እሺ እባክሽን ነይ። ሁላችሁም እቃችሁን አስተካክሉ፣ እንውጣ። በቃ እቃችሁን አስተካክሉና ነው